Early money listen to the come say out. But if you can't say you don't make you straight out, shit out. Smile upon your face and make you dance with your side. Cause you know ramp with me, then girl you roll out. Early money listen to the come say out. But if you can't say you don't make you straight out, shit out. Smile upon your face and make you dance with your side. Cause you know ramp with me, then girl you roll out, man. Early money listen to the come say out. But if you can't say you don't make you straight out, shit out. Smile upon your face and make you dance with your side. Cause you know ramp with me, then girl you roll out, man. Here you go. አጠር መጠን ዛሬ ትንሽ ቀለል ብለን የመጣ ነው። አብርዶ ኳስ በሜዳ ይሉኛል። ሰው ኳስ በሜዳ አርግልኝ ብዬ ይሉኛል። እሺ ኳስ በሜዳ እንደ ኳስ በሜዳ ይዲያው ሙሉ ኳስ በሜዳ ኮርጋና ያለው ጨዋታው እሱ ሊያቀዘቅዘው ይችላል። እሱ ሊያረንደው ይችላል። እሱ ሊያሞቀው ይችላል ይሉኛል። እንዴት ነው ነገሩ? ኮርዳይት ማንኝ ነኝ? ማን ነው ኮርዳይት? የሚያሞቀው፣ የሚያበርደው፣ የሚያቀዘቅዘው፣ የሚያንጣው የሚሰው ማን ነው ኮርዳይት? ስለዚህ ስላለ ነው። እሺ እንዴት አደራችሁ? እንዴት ዋላችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ ለየት ባለ እንትን መተናል። እኔ ይሄ ነገር አላማረኝም ማለት መጨረሻ ዝቅጠትና ውድቀቱን ስለማቅ ነው። አሁን መግለጫ መላላጫ ምናምን ደብዳቤ እንደዚህ ማሩኝ፣ ይቅርታ በስተት ነው እንደዚህ ያደረኩት፣ እንደዚህ አይደለም ፕሪቶሪያ ምናምን ሺህ ነገር ደብዳቤ እየጻፉ በመግለጫ ነገሩ እንደገና ወደ ይቅርታ መጥተዋል ነው የሚባለው። እንግዲህ አላምንም መብቴ ነው። አላምንም መብቴ ነው። ማዘናጊያ እንዳይሆን ነው። ህወሓት ሁሉ ጊዜ እንደዚህ አይነት ሸዋትና ሻቢያ ካላቸው ስልት መካከል አንዱ ምንድነው? ትንሽ ሲቀጠቅጠው ይወስዱና እዚህ ጋር ያዘናጉና አየር ስቦ ደግሞ ተመልሶ ይመጣሉ። ይሄ ጦርነት የሚሆን ይሄ ነገር መቋጨት ያለበት ለአንዴና ለመጨረሻ ጊዜ ነው ብዬ አምናለሁ። በግሌ አቀዝቅዘው ወደኋላ አድርገው አረጋጋው ምናምን የሚለው ለእኔ አይሰራም። በተለይ ከሻቢያ ጋር መረጋጋት የለም በፍጹም። አቋሚ ነው ይሄ። ኤርትራም ነፃ እንድትወጣ፣ የኤርትራ ህዝብ ሰላም እንዲኖር፣ ኤርትራ ከሰላማዊ ጎረቤት ሀገሮቿ ሰላም እንድትሆን ካስፈለገ ይህ አሸባሪ ሻቢያ የሚባል ተቋም መፍረስ አለበት። አቋሚ ነው። የትግራይ ህዝብ ሰላም እንዲሆን፣ የትግራይ እናት እንዳታለቅስ፣ ትግራይ እንዲለማ፣ እንዲማሩ፣ እንዲሰሩ ካስፈለገ ህወሓት የሚባል ጋንግሪን መቆረጥ መቻል አለበት። እነዚህ ነገሮች ካልሆኑ አይሆንም። ተውት። ፋኖ ማለት ሻቢያ ነው። ሸኔ ማለት ራሱ ሻቢያ ነው። ምንም እነሱ እዛው ናቸው። የራሳቸው እጅ ስራ ነው። ሻቢያን ስትመጣው ፋኖ ይጠፋል። ሻቢያን ስትመጣው ሸኔ ይጠፋል። የራሳቸው የእጅ ስራ ስለሆነ ማለት ነው። ስለዚህ እሱ ላይ ብዙ ምንትን የለኝም። ግን ዋናው ከላይ ከሰንኮፉ መቀወር አለብህ አምናለሁ። ስለዚህ አንዳንድ ጊዜ ኮርዬ ባከና ቀዝቅዘው አየር ውሰድ ትንሽ ምናምን የሚሉ ነገሮች አሉ። እንዴት ነው የማደርገው? እንግዲህ ከራሴ ጋር አንድ ጥሞና ጊዜ ያስፈልገኛል ለብቻዬ። ይሄን ለማረጋጋት ይሄን ለመስራት ለብቻዬ አንድ ጥሞና ጊዜ ያስፈልገኛል። 2-7 ነው የሚባለው እንደሱ እንጂ በዚህ አሁን ባለኝ ሞራል እና አቋሜን ለመቀየር በጣም ይቸገራለሁ። እንደ ኮርዳይት ሳይሆን እንደ ኮርዳይት ቤተሰቦች ጭምር እርግጠኛ ነኝ ይሄ ሁላችሁም አቋም ይመስለኛል። አላውቅም ካላችሁኝ ግን ከእናንተ አልወጣም እኔ። ኦኬ ኤልኩኑ አንድ ደግሞ ምንድነው እነዚህ ደግሞ 360 የሚባሉ ሰዎች ተባልቶ የማያውቁት ምንድነው? እናንተ በቃ ይወሰደው በቃ ወሰደባችሁ። ምንድነው ችግሩ? ጠረጴዛ ተወሰደ፣ ላፕቶፕ ተወሰደ፣ ኮምፒውተር ተወሰደ፣ እንደዚህ ተወሰደብን፣ ገብቶ ዘረፈን፣ እንደዚህ አደረገን፣ ራቁታችን አስቀረን፣ ሀብታሙ ምናምን ቸገረኝ። ምን ያገባኛል? ኮርዳይት ያገባዋል? እንደዚህ ሌባ ሲሰርቅ አይጣላም፣ ሲከፋፈል ነው። ተከፋፈል ጣላችሁ። ምን አገባኝ እኔ? እየመጣችሁ እኔ ጋር እዚህ ጋር የምትሉት እኔ ጋር በቃ ይውሰደው፣ በቃ ይውሰዱ። ሌላ ግዙ ጠረጴዛ። አሜሪካ ነገር እኮ ነው ያላችሁት። አሁን የአውሮፓ ካናዳ፣ አሜሪካ ምናምን ተቀምጠህ ስለ ጠረጴዛ ታወራለህ እንዴ? ቢሮውን ከፍቶ ራቁቱን አስቀረው ገብቶ ዘረፈው። ይዝረፈው፣ በቃ ይዝረፈው። ድሮ የተዘራረፋችሁት እናንተ ስትሰባሰቡ ተዘራርፋችኋል። ገና የተገናኛችሁ ሰዓት ላይ እንዲህ የሚያባላችሁ እናንተ አሁን የእርስ በርስ ጥላቻ፣ ጥቅም፣ ካሜራ፣ ጠረጴዛ አይደለም። የኢትዮጵያ አምላክ ነው እንደዚህ፣ የህዝቡ አምላክ የህዝብ ደም ነው እንደዚህ የሚያባላችሁ እናንተ። ከህዝብ የዘረፋችሁት ገንዘብ፣ ህዝቡን መሬት ወርዳችሁ ያጨፋጨፋችሁት፣ የሰራችሁት ግፍ ነው እንዲህ የሚያባላችሁ።
የሰው አሜሪካን ሀገር ጠረጴዛ ጠፋብኝ ቢል ያወራል እንዴ ይወጣ? እሺ ይጥፋ፣ ምን እናድርግኛል? ምንድን ነው ኮርዳይት ምንድን ነው ያደርገው? አለ የሚያደርገው ነገር አለ? ስንት ስራ አለብን እኛ። እንዲህ ነገር አቁሙ። በቃ እዛው ተነጋገሩና ጨርሱ። በቃ የለም እንደ ዲሲ የለም፣ ሽማግሌ የለም፣ ዲሲ የላችሁ። ግብረ ኃይል ቤታ ላይ ዲሲ ግብረ ኃይል ፈርሷል እንዴ? ሰብስባችሁ እናነጋግራችሁ። ወደ ሚዲያ አታውጡብን። እኛ ብዙ ሀሳብ ያለን ሰዎች ነን። እኛ ስለ ሀገራችን በጣም ቀን ከሌሊት እንዴት አደረች፣ እንዴት ዋለች፣ ምን በላች ብለን የምንጨነቅ ሰዎች ነን እኛ። ምን አይነት ጣጣ ገባን ባካችሁ። ወጥቷል፣ ተዘረፈ። የ360 ቢሮ ተዘረፈ። በሌሊት ገብቶ ሀብታሙ መኪና ጭኖ መጥቶ በጋንጊስተር በምናምን የማይወራ ነገር የለም። ዲቪ ሰላም ዶክተር አብይ ጎንደር ነው ያለው። ፋሲል እየተመረቀ በጣበታለሁ። ቆይ አንተ ደግሞ ወሬና አታቆርፍልብኝ እና ተረጋጉ። ወደኛ ጋር አታምጡት። እዛው ጨርሳችሁ ወይስ በእውነት አተናድጅ እኮ ነው ልጅ ማወራው ዋለች ወጣች ጅሪ የምትባል ወጣ ለኮርዳይት አድርሱት ትላለች። ኮርዳይት ይስማና ይስራበት። በቃ ምን ላድርግ እኔ ድሮ ነው ገና ስትጀምሩ ትነግራችኋል። እመኑኝ ቋንቋችሁ የቁራ ቋንቋ ይሆናል። እመኑኝ እንዲያውም ከቁራ ቋንቋ ወደ ጉጉት ቋንቋ ትቀየራላ። እመኑኝ እንደዚህ ቀልዳችሁ እንደዚህ ህዝቡን በጎፈንዲኒ በምን ለጥልጣችሁ በልታችሁት ይሄ ታላቢ ዲያስፖራውም ያለቅሳል። እናንተም የኢትዮጵያ አምላክ ግን ብያላልኩም። እስኪ አላልክም። በዚህ ጋር ጻፍና ወጥተው ተመልከቱ እንዴት ነው የሚጮህ። እቃዎች በሙሉ ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላስገባኝ እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ ምን አገባን። እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛ ነው የወሰዳቸው። ሲኤንኤን ገባች ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኮሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋ የተረፈው ቅድም ሽመልስም ሲያነሳቸው ነበር። ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹ ልዩ እንደው እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለመሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምትወው ነው። ቀን ሲመጣ ደግሞ በግልጽ የምናገረው ምን እናርግሽ? ቆይ ስንት ነው ጠቅላላ ከሱ ስንት ይሆናል? ነገር ስንት ነው ገንዘቡ? ግምቱ ስንት ነው ጠቅላላ የተወሰደብሽ? ጠረጴዛውም ቢሆን ኮምፒውተሩም ቢሆን ምንም ስንት ነው ገንዘቡ? ልኩን ንገሩ። እኔ ሸትፈላችኋለሁ። ምን ያደርግልሻል? ከዚህ በኋላ በቃ ፖለቲካ እኮ አለቀ። በቃ የለም ከዚህ በኋላ ፖለቲካ የለም። ምን ያደርግልሻል? አሁን ቢሰጡሽስ? እሱስ ምን ያደርግለታል? ሀብታሙስ ቢሆን ወስደ ምን ልሰራበት ነው? ከዚህ በኋላ ፖለቲካ የለ፣ አለቋል ፖለቲካ። እንደ ማስታወቂያ ለመስራት ምናምን ካልሆነ በስተቀር ምን ትሰራላችሁ? የኢትዮጵያን ፖለቲካ ማንም አይሰማችሁ። ከዚህ በኋላ አለቀ እኮ ፖለቲካ፣ በቃ የለም። እናንተ የኦርቶዶክስ የጥቁር ማቅ ኦፕሬሽን እንኳን ከሸፈ። ጥቁር ሰው እንኳን ጠፋ። እንኳን ጥቁር ልብስ ሊለበስ ይቅርና
ምን አይነት ጣጣ ገባው? ስንቱን ቀዳዳ እኔ ኮርዳ የተፈረደብኝ እኮ ስንቱ ውስጥ ልግባ? ቶርቸር አለች እኮ የሲኤንኤን አለች እኮ የሲኤንኤን አሲስታንት ነኝ አለች። ጎፈንድሚ ታራቢ ዲያስፖራ እስኪ አስገባ። አታስገቡም እናንተ። አሁን ደግሞ ስጧቸው። አሁን ታራቢ ዲያስፖራ ይገባል፣ ይሰጣል። ታራቢ ዲያስፖራ ይሰጣል። ኑሮ እንደ እግር ኳስ ጨዋታ 10-0 እየመራው ነው ያለው። እዛ ያዋጣ ስትባል ያወጣል። ሂድ ስጥ እስኪ አሁን አቋቁሟቸው። ወይ ትንሽ ቆይቶ ስኒ ጀበና ነው ይዘውታል እኮ ተው አልኩት። ስለዚህ ነበር ልክ የህዋትና የሻዕቢያ ዕጣ ፈንታ ነው የገጠማቸው። ሻዕቢያና ህዋት አያችሁት ዛሬ ደብዳቤ እየጻፈ ምክንያቱም ባጀት የለማ። የፕሪቶሪያ ህግ ስምምነት ጥሰህ ባጀት የለም። የመጀመሪያ ክልል ባጀት ቆመ ማለት ህዝቡ መጥቶ ይበላል። አንተ አይሰጥም መንግስት። ከትግራይ መተህ አፋር ንጹሃንን ገለህና አፋር መተህ ወራ የክልል ባጀት ብሎ መንግስት ከሰጠ መንግስት የለም ማለት ነው። እዛውን ሂሳብ እንታወራለን። ደብዳቤ ጽፎ ምን አለ በድሮን ይሄ ነገር አታንሱ ብያቸዋለሁ ትላንትና። ድሮን እንዳትሉ፣ ሚሳኤል እንዳትሉ፣ ምንም ነገር እንዳጠሩ ግጠም አለኝ ብለህ ገብተዋል። መግጠም ብቻ ነው። ድላችሁን ብቻ አውሩልኛ። ሚሳኤልም ካላችሁ ተኩሱ፣ ግን አትናገሩ በቃ ብለን ነው ጦርነት ውስጥ ይገባችሁታል። እችላለሁ ብለህ ገባ። ከዚህ በኋላ ወጣውን ትላንትና የሰጠው መግለጫ ምን የሚሉት መግለጫ ነው? ህወሓት የሰጠው መግለጫ ምንድን ነው? ተደፍረናል፣ እንደዚህ ነው፣ አሁንም ሰላም እንፈልጋለን፣ እኛ ምርጫችን ሰላም ብቻ ነው፣ እኛ ወደ ጦርነት መግባት አንፈልግም። ህዝቡ ነው የማይፈልገው። ህወሓት እንዴት ነው ከጦርነት ወጥተህ የምትኖረው? ምን አይነት መግለጫ ነው? ያ መግለጫ ነው መላላጫ ነው የሚባለው? ይሄ እኮ መላላጫ ነው። ልዩነቱን እንኳን አታውቁም። መግለጫና መላላጫ ማለት ነው። ልዩነቱ እንኳን አታውቁም። 6 ገጽ ደግሞ ወደ መግለጫ አይጻፍም። 2 ገጽ በቂ ነው። ከመጀመሪያ ጀምሮ ያለውን እንደዚህ አድርገን ጥቅምት 24 በነበረው እንደዚህ ያሩ፣ ከዛ በኋላ እንደዚህ ወጥቶ፣ ከዛ በኋላ ከዛ በኋላ እንደዚህ በአፋር በኩል ሊወሩ ማንም ይወር አፋር ተቀመጠበት ነው። መተህ በሚሳኤል በድሽቃ በባዙቃ ገጠሪዎቹን አባራቸው ያፈላቀልካቸው። የት ነው የአፋር ህዝብ ገባ ወደ ትግራይ? ምን አይነት ነገር ነው? እናንተ በምንም ታምር ከጦርነት አትወጡም። አዛውንቶቹ አትሞቱም። የትግራይ ህዝብ ግን ያለቀ ወጣት አለቀ። ጨረሳችሁ። ጠቅላይ ሚኒስትር እኮ ተናግሯል። ይሄንን እኮ አይሞቱም እነዚህ ሰዎች በዘመናቸው አሉ። አቦይ ስብሃት እኮ አሉ በህይወት። ስንት ወጣት እግሩ ተቆርጦ እጁ ተቆርጦ አይኑ ጠፍቶ ከተማ ውስጥ መቀሌ እኮ አምባ እኮ ነው የሚባለው። አምባ ድሮ ጀግኖች አምባ የሚባል ነበር። ደብረ ዘይት ጀግኖች አምባ፣ ያው ሁሉም በዊልቸር ነው የሚሄደው፣ እጁ የተቆርጠ። ትግራይ እኮ አምባ መባል ነው። እንደገና ሌላ አምባ ነው የፈጠራችሁት። አፋር ድረስ ገብታችሁ ባለፈው የሰራችሁት ግፍ አልበቃ ብሎ እንደገና ያሁኑ ደግሞ በሻዕቢያ ታጅባችሁ እንዴት ትገባላችሁ? ወራሪ ኃይል እኮ ይዛችሁ እየበራችሁ መጣችሁት። ከኋላ እኮ ያስተኮሰና አፋር ያስገባ እኮ ሻዕቢያ ነው። የአፋር መንገድ ቆርጠን መኪና እንዳይገባ አድርገን ከዛ በኋላ ከመንግስት ጋር እጁን ጠምዘን ቁጭ። የት ነው የምትደራድረው ከመንግስት ጋር? የት ቤት በኩል አፋርን ቆርጠን የሌለ ፖለቲካ፣ ዘመኑን ያላዋጀ ፖለቲካ። ጉድ ሞርኒንግ ብያለሁ። ሲሰራ በጣም የወደቀ አካሄድ ነው የምትሄዱት እና በቃችሁ። ጠቅላይ ሚኒስትሩ ነግሯቸዋል እኮ ይህን ነገር ደጋግሜ ባሰማው ደስ ይለኛል ሁልጊዜ። የመቀሌን ህዝብ ጥለው ከሚሄዱ ነገራችን ላይ አይሞቱም እነዚህ ሰዎች በፍጹም። የባብ ቆዳ ነው ያላቸው። ይጨፍራሉ፣ በምንም ሰዓት ይጨፍራሉ፣ ውስኪያቸውን ይራጫሉ፣ ህዝቡን ያስጨርሱታል። ይኸውልህ እኮ አብቹ እኮ ተናግሯል እኮ ይህን ታሪክ እኮ ይኸውልህ እዚህ ጋር። ነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ ሀገረ ሰላም ገቡ። አሁንም አስጨርሰው አሁንም አሉ። አይሞቱም እነሱ። እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ
ጥለው ከሚሄዱ ላይ እነዚህ ሰው ይሄ ትልቅ አባባል እኮ ነው። እነሱ አይሞቱም። ትግራይ እናት ገብራ ጨረሰች፣ ተበድራ ሁሉ ትሰጥ ጀመረ እኮ። ውለዱ ሁሉ ይባላል እኮ ሌላ እንደገና የሚሞት ልክ እንደ ሻዕቢያ ማለት ነው። አሁን ኤርትራ ወጣት የለም በሙሉ እድሜ ውስጥ ወጣቱ ኤርትራ ቪዲዮ ካዩዋችሁ ኤርትራ ቪዲዮ ቆይ አመጣላችኋለሁ። ወጣት ከተማ ውስጥ ማየት ማለት በቃ የተለየ ሰው ማለት ነው። በቃ የለም ወጣት በሙሉ አዛውንቶች ናቸው ያሉት። ወጣቱ ግማሹ ሳዋ ገብቷል። ሳዋም ያሉት ስታንድ ባይ ነው፣ መውጣት አይችልም። በለስ ከቀና እንደምንም ብለህ ቀደህ ከወጣ ወደ ጅቡቲ ወደ የመን ከሄድክ በቃ አለቀ። የመን ደግሞ ሁቱ ታጣቂ የሚባሉ ምናምን ይባላሉ። እነሱ ደግሞ ይወስደዋል። እዛ ትታፈናለህ። ከ30-20 ሺህ በላይ ነው እዛ ያሉት ኤርትራውያኖች። እንደምንም ብለህ ገፍተህ በአፋር በኩል አድርገህ አዲስ አበባ ገባ፣ ቢንጎ ነው ቢንጎ ይባላል። ጎንደር ከገባ ደሴ ከገባ አለቀ፣ ነፃ ወጣህ ነው የሚባለው። ልጅ እኮ ገባ ይባላል። የት ደሴ ገባ፣ የት አፋር ገባ ይባላል። ኤርትራ እንደዚህ ነው። አይ በቃ አተንታይ ላይ ለደሴ ደረሰ፣ ወይ ለደሴ ለአፋር ደርሷል። ወይ ተመስገን አፍራኪ ላይ ስጋደ ማርያም በቃ ይገባል ማለት ነው። አዲስ አበባ ነው የሚሉት። አፋር ከገባ አዲስ አበባ ይገባል ነው የሚሉት። ገነት ነው አዲስ አበባ። አዲስ አበባ ከገባ በኋላ ነው እንደገና ሌላ ደግሞ ተመልሶ ወረቀት ተልኮ በአይኦኤም በኩል ፕሮሰስ ተደርጎ እንደገና ወደ አሜሪካ፣ ወደ ካናዳ፣ ወደ ዩሮፕ ነው ይሄዳሉ። ከዛ ነው ወደ ሁለተኛው ዓለም ደግሞ ይሄዳሉ። ያ ወጣት የኤርትራ ወጣት ተሳቆ ይቆቅሮ ይሆንና ሳያስበው ወደ ወንጀል ይገባል። አሁን ኢትዮጵያ ውስጥ የሚደረገው ወንጀል በሙሉ እነሱ ናቸው። ትናንት ነግራቸዋለሁ። አቤል የሚባለው የኛን እንትን ዋትስአፕን ትራክ ያደረገው ኤርትራዊ ሆኖ ተገኘ። ያውም ከሳውዲ አረቢያ የመጡ ሰርተንበታል። ከዚህ ፊት ብዛት ያላቸው ከሳውዲ አረቢያ የገቡ ማፊያዎች አሉ። ኤርትራውያኖች ሲገቡ ነው የተናገሩ ኤርፖርት ላይ እነሱ ሆኖ ተገኙ። ዋሽ ኮረት ዋሽ ወይ ስናይፐር አላቸው ታጥቀው፣ ተቀጣጣይ ቦምብ አላቸው። ከተማ ውስጥ አዲስ አበባ ላይ ገብተናል የሚሉ እነሱ ናቸው። በሙሉ ኮማንዶዎች ናቸው፣ ወታደሮች ናቸው። ኤርትራ ውስጥ መጀመሪያ ወታደር አይደለም ብለህ የምትለው ማንም የለም። 16 ዓመት ከሞላ ትገባለህ ሰርቪስ። የሰለጠኑ ናቸው። አዎ እሱን እኮ ነው የምልህ ደሬ። ገና ድሮን ገና መጀመራችን ነው። ድሮን ያስቡት እንግዲህ ትላንትና የተወሰነ ያው ሸዋት ነገር ጠቅጠቅ አድርገናል። ከትላንት ወዲያም አድርገናል። ዛሬም ይደረጋል። ገና ከመደረጉ በድሮን ተቀጠምን፣ ንጹሐን ሰላማዊ ምናምን ይላሉ። ተዋት በሉ እኮ ነው ለሱ እኮ ነው ማነው ስሙ ደሬ። እና ማፊያው ግሩፖች ናቸው። በድሮ ስታይል ነው ያሉት። አሁን ዘመኑ ተቀይሯል። አይቻልም እንደዚህ ትያዛለህ። አሁን ተያዝከው የአንድ የኮር ዳዊት ነው ሀቅ ስታደርጉ ሴላችሁ እንደሚበጠስ ማወቅ ከግንብ ጋር ነው የተጋጫችሁት። ሌላው ግድ የለም ችሎ ምን ብሎ ተበሳይቶ ምን ብሎ ምናምን ገዘው። እኛ ጋር ግን ስንወት በእኔ ምክንያት ህዝብ ነው የሚድነው። አላወቃችሁም እናንተ ተረቃቀማችሁ። እስካሁን ድረስ 20 ምናምን ገብታችኋል። ገና ነው በገና ነው ትለቀማላችሁ። በዚህ በእኔ ምክንያት ብቻ ገና ይቀጥላል ኦፕሬሽኑ። የኢትዮጵያ ህዝብ ከዚህ በኋላ አያለቅስም፣ አይበላም። ያኔ ከሚሴ ደርሶ አዲስ አበባ ገባን ብሎ ገቡ ብሎ ደብረ ሲና ገባን ይላሉ። አሁን የት ገባው ልትል ነው? ሳትገባ ከዛው ከመንገድ ላይ ተቀጫ። ድሮን ይምታ ክላሽም ይምታ በጅራፍ የምንግረፍ መመታት ነው ዋናው። ግጠማ ላይ ብላል መግጠም ነው በቃ። መንጫጫት አያስፈልግም። የትግራይስ ወጣት የትግራይስ ህዝብ በቃ አትሏቸውም እንዴ ነው ሰዎች? እንዴት አቦይ ስብሃት አልሞተም? የእንትና ልጅ እኮ በ18 ዓመቱ ተቀጨ ብላችሁ አትሉም? እንዴት ሞንጆሪኖ አለች ከሌ ሰናይት እኮ ትናንት ሄዳ እግሯ ተቆርጦ መጣች አትሉም? ሞንጆሪኖ በ65 ዓመቷ ቁጭ ብላ የ20 ዓመት ልጅ እዛ ጋር ሄዶ ሲሞት ለምን አትሉም? ቁጭ ብለን በጠረጴዛ ለምን አታወሩም አትሉም? ሂድና ስትባል ብቻ ተነስተህ ትሄዳለህ። ትማገድና ስትመጣ ናይ ሰላማዊ ህዝብ ነፃን ህዝብ ትላለህ። እንደዛ የለም። ትግል ነው የገባው። አሁን መንግስት አምርሯል። ዛሬ መንግስት አመራሮች የት እንዳሉ ታውቃላችሁ? ስር ነቀል ለውጥ ሊያመጡ ነው። ገብተዋል። በሙሉ በከፍተኛ ዘመቻና ከውስጥም ከውጭም ስርዓት ያዘው ነው ገብተዋል። አላማ ናቸው። ትልቅ ስብሰባ ላይ ናቸው ያሉት።
ትልቅ ሪፎርም ነው የሚደረገው አሁን ለአንዴና ለመጨረሻ ጊዜ ነው የውስጡም የውጭም ነው የሚጸዳው ምን ታደርጋለህ ያኔ ገና ሳይጀመር እንደዚህ ከፈራቸው አሁን ሲወጡ ምን ታደርጋለህ ኦፕሬሽን ኢኮኖሚ ዳይሬክት ዘመቻ እኮ ነው የሚገባው በዘዋል እንዴ ይሄ ነው ጫወታ ያለው እኛ እንግደል እናንተ ልጅ ውጡ እንተናዎች ገቡ ገራካውን ገቡ ማንደቦች ተናገናገዘ ምንድነው ተናና ዘገግር ነገራችሁ እኮ አብቹ አይሞቱም እነዚህ ሰዎች አለ ወይ ሁሉ እኮ አብቹ ተናገሩ እንልገቡ በደባል በነቢስ ሙስኪ አይሞቱም ማለት ነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ አሁን ማስጨርሰው አይሞቱም እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው እኔ አልሞትም አንተ ሙትልኝ ማለታቸው ነው እና የማን ሞኝ ነው ለነሱ በአመት አመት ህይወት እየገበረ እነሱን የሚያኖረው ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ ትክክል ነው ብቻ ትክክል ይሄ ነው ያለው ስለዚህ ተው እረፉ ሰከን በሉ የጽሞና ጊዜ ይባላል እኮ ረጋ በሉ አትችሉትም የመንግስት ብያቸዋለሁ ሻዕቢያ ይሄን ያክል ዓመት ኢትዮጵያን ሲያሰቃይፍ ቆይቶ 40 ዓመት ባህር ወደ ባህር አድርጎን ቆይቶ እያስፈራራን ከጀርባችን አንዴ ግብፅ አንዴ ምን ስንት ታምር ሲሰራ ቆይቶ አሁን እኔ በወደቡ እኮ ናይ ወደብ ጉዳይ ለኢትዮጵያ ጉዳይ ያለን ችግር ለኔና ለኢትዮጵያ እንፈታለን ለአሜሪካ ለዚህ ለጣልቃ ገብነት ለምዕራባውያን ለጣልቃ ገብነት አያስፈልገንም አረጋኝንስና ጣልቃ የሚገባ ካለ ሌላም ዓለም ጣልቃ ይገባል በመሃላችን በምንም ታምር ኢትዮጵያና ኤርትራ ቁጭ ልናወራ አንችልም በሁለት ነገር ብቻ ይፈታል ያም በጀመራችሁ ጦርነት እኛ ባስጀመረው እናንተ በጀመራችሁ ጦርነት ይፈታል ሁለት በውሳኔና በውል ነው የሚፈታው የሚቋጨው ነው ከዚህ በኋላ በመተማመን የሚባል ነገር ከሻዕቢያ ጋር ምንም አያደርግም ምንም ነው ምን ያደርገው መንግስትም አያደርገው በላይነሽ አመዴ ስራዋን ጀመረች ፍቅር ገብቶ የለም በምንም ታምር መንግስትም ቢል ይሄን ራሱ በጠረጴዛ ቁጭ እንወያይ ብሎ ቢል አንስማማም በውል ነው የምንስማማው ከሻዕቢያ ጋር በውል ላልደርስብህ ድሮ ልጅ ሆነን እንደምንባባለው አይደለም ተጻጽፈን የምንለያየው መንግስትን የሚወደው መንግስትን የሚጠላው ኢትዮጵያዊ ሆኖ የተነሳብህ 130 ሚሊዮን ህዝብ የተነሳብህ ማንም አያቆመው መንግስት እንኳን ይቆም ብሎ ቢል ህዝብ አያቆመው ስለዚህ ይሄ የተዘጋ ፋይል ነው ይልቁኑ መጠንቀቅ ያለባችሁ ምንድነው ከወደባችን ጋር ያከሰራችሁበትን ኪሳራ ከወደቡ የዘረፋችሁን ንብረት ለ40 ዓመት ባህር አልባ አድርጋችሁን ያደረሰችሁበትን ኪሳራ ክፈሉ እንዳንላችሁ እሱ ላይ ተጠንቀቁ እንላችኋለን ክፈሉ ካሳ ጭምር እንጠይቃችኋለን ያን አቅም የላችሁም ለመክፈል አትሊስት ያንን እንድንተዋችሁ ያንን እንድንመራችሁ የለንም ብላችሁ ተማጽናችሁ እንድንተዋችሁ ካልሆነ በስተቀር እመንን አሰብን ወስደን ምጽዋን እንመርቃለን ዳህላክ እንወስደዋለን አቋም ነው ይሄ አይደለም እኮ ያን 130 ሚሊዮን ህዝብ አቋም ነው ይከፋል ይንስላ አቃለው ይከፋል አየው ቋየለ ኮርቱ ምትፈልፍት ኩል የሰማን እኮ ነው ሺ ነው የምትቀድሉ ጧት እስከማታ ወጣችሁ ሺ ጧት ማታ ወጣችሁ ነው ኮርዳት ጀርኪና አትጨቃጭቂ አሰፍ ሄደሽ ሻይ ቤት ክፈሽ ኖረሽም ሰው ነው ጄሪ ምን ልበላለህ ጄሪ አትጨቃጭቂ አሰፍ ሄደሽ ሻይ ቤት ክፈሽ ኖረሽም ሰው ነው የምታባይ በላት ጄሪ ጧት ለባሏ ያለው ልጅ ለባሏ ያለው ልጅ ሱስ ተሳትሆናለች እንዴ ጧት እሷ ሲም ብሎ ዲያስፖራ ሻዕቢያን የመታውን ጁንታውና ሻዕቢያ ተመልከት አሁን እንደገና ይባስ ብላችሁ ሻዕቢያ ህወሓት
ፋኖን፣ መሪ ወዳጁን፣ ዘመነ ካሴን አስከትላችሁ አፋር መጣችሁ። የአፋር ህዝብ በቂም እንደሚጠብቃችሁ እንኳን አታውቁም። የባለፈው ቂም እንዳለበት አታውቁም። የአፋር ህዝብ ላይ ያደረሳችሁትን አደጋ አታውቁም። እንደገና ተመልሳችሁ አፋር ውስጥ ትደበቃላችሁ። ሄዳችሁ አፋር እንዱ ጋር ትላላችሁ። በእልህ ነው የመጣሉ። አፋር በእልህ አይተሃል። ትላንትና የሰራውን ኦፕሬሽን አንተ በመሬት ስትሄድ እሱ በተራራ ላይ ነው ወጥቶ ከጀርባ የመጣ ተራራ ወጥቶ እንደዚህ ጀርባው ከጀርባ ነው የመጣ። ምላስን አውጥተህ ነው እንደ ውሻ እያለከለክ ሄድከው። ከጀርባ ነው የመጣ። አሁንም አለቀቀም። ዛሬም እንደዚሁ ነው እየመታህ ነው ያለው እስካሁን ድረስ። ገብቶ መውጣት እኮ ነው ያቃታችሁ። አሁን ገብታችሁ መውጣት ነው ያቃታችሁ። አፋር ይሄ ምድሩን እንኳን ብታልፉ ከላይ በላለሽ አመድ ይጀምራል። ስራው ድሮን ስራውን ጀምሯል። ኢትዮጵያ በቀን ከ10 ሺህ በላይ ድሮን እንደምታመርት ታውቃለህ? ድሮን እስካሁን በተመረተው ምርት መጋዘኑ ስቶሩ ፉል ነው። በሪሞት ኮንትሮል ነው ጠቅ 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 አድርጎ ከለቀቀው ብሎ እንደ ቢምቢ ለእያንዳንዳችሁ አንዳንድ ጭንቅላታችሁ ላይ ቁጭ 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 አድርግላችኋል። ስላልፈልገው ያዳርስላል። አንዳንድ ጠቅ አድርጎ ብን የሚል ይሄ አየነው። ፋብሪካው እንደ ቆሎ ሲመረጥ ድሮን ተው፣ ማስ ድሮኑን ተውና እኔ ኢንዲቪዥዋል ያለችዋን ድሮን ነው የምነግርህ። ካሰች ደግሞ አሁን ከሻቢያ የምንፈልገው ወደባችን እስከ ኪሳራው ነው አለ። የላቸው ምን ይከፍላል? እቺ ደግሞ ከነ ኪሳራ የለንም አሉ እኮ ገንዘብ የታላቸው እንደሱ። ግብጽ ነበር፣ ግብጽ አቆመች። በቃ አልሲሲ በቃኛል። አልሲሲ አሁን እየለመነን ያለው በዚህ በኩል ይለመናል ያለው ዋይ በቃ ለአባይ ነገር ይላል። ማትሽኩል ይላል ይወጣ ግብጾች ማትሽኩል። በቃ አሁን ህዳሴ ግድብ የሚያወራ ሰው ሰማላችሁ? ስለ ህዳሴ ግድብ የለም አንድም ሚዲያ አያወራም፣ መንግስት አያወራም፣ እኛ እናወራም፣ ግብጾችም አያወሩም። ግብጾች አሁን ወሬያቸውን ዜናቸውን ብትሰሙ ስለ አሰብ ነው የሚያወሩት። እስኪ ዝም ብላችሁ ግብጽ ምን አገባው ስለ አሰብ ወደብ ብላችሁ ጠይቁ ራሳችሁ። والله اتشكل ما هتلا واستجر كده فدا يشتي بالعلك ما استنا هتلي ودبيله ايوه تطوات عنده ودب ኢትዮጵያ ታገኝ ይላል። ምን አገባህ ወደብ ስለ ወደብ አንተ ያለው ላይ ምን አገባህ ስለኛ ወደብ ጉዳይ? ጠዋት ማታ ወደቡ አሰብ ለአይሰብት ይላል እንዴ። እንደገና በዚህ በኩል ይመጣል። እሺ ሌላ ግድብ አትስሩ፣ በቃ አባይን በቃ ሰርታችኋል፣ በቃ ጨርሱ፣ በቃ ሌላ ግን መቶ ነው የምንገድበው ግድብ። እንዴት የማይገባ አንተ አስማ ማትሽ ኩላ ፈትል ايه مجنوني اتكلم عربي اسمع ما هوتلنا هوتلي وادبي ما في والله 43 ነገሩት እስኪ ጻፉት ስለዚህ በአረብኛ ጻፉለት አይሰማል ቃል እስኪ ቁጭ ይስማል። መቶ ነው የምንገድበው ግድብ መሮዋጠው። እሺ ልክፈልና ለኔ 2 ግድብ ስሩልኝ አለ። ደግሞ በቀደም ደግሞ 2 ግድብ በራሴ ገንዘብ በራሴ ወጪ ግን ለራሴ ውሃ ማስቀመጫ አለ። እንዲህ እሺ በገንዘቤ ስሩልኝ አለ። በገንዘቤ ግድ እኛ መሬት ላይ ለግብጽ የግብጽ ግድብ ተብሎ እንደ አስዋን ግድብ ሊሰራላት እና ውሃ ማጠራቀሚያ ከዛስ ውሃ ባያስፈልጋት እንኳን ያንን በፓይፕ ወደ እንትን ልትወስድ እኛ ልናጠራቅምላት ወጪውን ራሷ ልትሸፍን። عربية كيف أنا أكلم عربي شديد بومبا معلش فيه يكون ياسكون ياركون ياسكون بس ساكن كوني مذاكو
ገንዘባችን አና ፍሉስ ማዓት ስቲል የራሳችን ገንዘብ ነው የራሳችን ገንዘብ እና ይሰራ ነበር። የለም አንሰራም፣ ወደ ባሰራ መጀመሪያ የኛን 100 ግድብ ከሰገደብን በኋላ ላንቺን ገድብልሻለሁ አንድ መጠባበቂያ ነው እንዴ። መጀመሪያ እጅሽን ከኢትዮጵያ ላይ አንሺ፣ ከሻቢያም ጋር አቁሚ፣ ከሸኔም አቁሚ፣ ከፋኖም አቁሚ፣ ከህወሓትም አቁሚ። ውጭና ስለ ግብጽ ብቻ ስለ ሀገርሽ በቅርብ ቀን መጥፋችሁ እኮ አይታችኋል። ከ3 ቀን በፊት በቃጠሎ እንድዳችሁ፣ ባለፈው በጎርፍ ተቃጠላችሁ፣ ተጨፈጨፋችሁ። አይዲባችን አረብኛ ተወከረኛ ጥርሴ የነቀልኩት ነው፣ በአረብኛ ነው ጥርሴ ነው የነቀልኩት አረብኛ። እኔ ደግሞ አረብኛ ደግሞ ቀላል እና እኔ አሁን ለነገሩ እኔ ፖለቲካ ቆሜያለሁ። እናንተም ያው ታውቃላችሁ ፖለቲካ የለኝም እኔ። ያው ዝም ብዬ አግርሞት፣ አሁን የአግርሞት ሰዓት ነው። አርሞት ሳይሆን አግርሞት ነው። ወይ አርሞት አይደለም አግርሞት ሰዓት ላይ ነው ያለሁት እና እየተዝናናሁ ነው። ፈታ ድምቅ እያልኩ ትግሌን ጨረስኩ። በቃ እግዚአብሔር የተመሰገነ ነው። ጀምረህ ላስጨረስከኝ ፈጣሪ ክብር ምስጋና ይግባ። እቺ ያለቀች ሀገር፣ የወደቀች ሀገር፣ የሞተች ሀገር፣ የደቀቀች ሀገር፣ ቁልቁለት የሄደች ሀገር፣ አለቀላት የተባለችን ሀገር እንደዚህ በትንሣኤ ላሳየኝ ፈጣሪ ክብር ምስጋና ይግባ። ህዝቤንም አሁንም አደራ የጀመርከውን ጨርስልን፣ ሰላማችንን አምጣልን ብዬ ጠዋት ማታ ኤሎሄ ኤሎሄ ላማ ሰበቅታኒ እያልኩ ነው የምጸልየው። ካሉት እኮ አሁን አባቶቹን የገባ አሁን አባቶቹ እኮ ጦርነት ይጀምሩ በሙሉ ቄሶቻቸውን አንጠልጥለው ለአብይ አህመድ በስልጣን ልቀቅ ይላሉ። ቄሶች ሁሉ ሾቁ እኮ በቃ በሙሉ ሾቁ። ቆይሱ በሙሉ በፖለቲከኛው በቃ ዘባ አሁን እንትኑ ቅዳሴውም ጠፋባቸው እኮ አታያቸውም? በሙሉ እየወጡ አብይ ስልጣንን ልቀቅ አይበቃህም ወይ አብይ እንደዚህ አትልም። አንዱ እኮ ልኳቸው ነው ጃስ ብሏቸው የሆነ ሳንቲም እንደ ጆተን ያስገብቶላቸዋል። በቃ እስኪ አሁን ቄስ ምን አገባው ስለ ፖለቲካ? ሼህ ምን አገባው ስለ ፓስተር ምን አገባው ስለ ፖለቲካ? ምን አገባ? ያለኛ ስጡ፣ እኛ እንሰደብበት። እኛ እኮ ላይፍ ስንወጣ እኮ ስድቡን ዛቻውን ሁሉ እንችለን ነው እንሰደብ። እስኪ አባቶች ምን አገባችሁ እናንተ? ስለዚህ ምን ቤት ናችሁ? ገንዘብ እየተከፈላችሁ ፓርቲ ይገዟቸዋል፣ ድርጅት ይገዟቸዋል፣ ፖለቲከኛ አድርገዋቸዋል። አሁን ዘቀጣችሁ የእናንተ መስቀል ማንም አይሳለምም። አሁን እሳት ነው የሚለው ሰው ሲያልፍ እንኳን እሳት ነው የሚለው። ፖለቲከኛ ሃይማኖት አባት መስቀሉን የሚሳለም የለም። ቲንክ ዩ አሁን በሚቀጥለው ከ15 ከ25 ለኒው ጄኔሬሽን መታገል ያለበት ቲንክ። ስለዚህ እኔ አሁን ምንም የምለው ነገር የለም። ስለዚህ ግብፅም ቢሆን ስማ አልሲሲ፣ እኛ የራሳችን እቅድ አለን፣ የራሳችን ፕላን አለን፣ የራሳችን ፕሮጀክት አለን። ይህ ሁሉ ገንዘብ አጣሁ በኢትዮጵያ ብላችሁ በቀደምት ፓርላማ ላይ አወራችሁ። የፓርላማ ውስጥ ጠየቃችሁ፣ በትሪሊየን ደረጃ ነው ያወጣችሁት ገንዘብ። ህዝቡ ፓርላማ አባላቶች መሯችሁን የጠየቋችሁ ይህን ያክል ትሪሊየን ብር ህዳሴ ግድብ አስቆማለሁ ብለህ አስበላህ ነው ያሉት። ምን አመጣ? አይናችን እያየ ግድብ አስገደብ ካሉት አልሲሲ በቀደም ወጥ በወጡ ነው የወጣው። ወጥ በወጥ ከፓርላማ አዘናጋህን፣ አታለልከው የግብፅን ህዝብ፣ አጭበረበርክ የግብፅን ህዝብ። ጨርሻለሁ ያልክ አዎ ብሏል። ምክንያቱም ኢሳያስ እንደገባለት ቃል እኮ ኢትዮጵያ የምትባል ሀገር ትበተናለች። ፋኖን ተቀሳቀሰው፣ ሸኔን ተቀሳቀሰው እንቅስቃሴ ማነው ህወሓት እንዳደረገው ስራ ኢትዮጵያ ነበረች እንዴ? ግብፅ እኮ በኮንፊደንስ ነው። ምክንያቱም ውስጣችን ነው ያሰራው እኮ። ሌላውን ተውት። ኦሮሞና አማራ ብቻ በጀመረው ፕሮጀክት እኮ ገፍቶበት ሄዶ ቢሆን ኖሮ ባናኮላሸው ኖሮ እኮ ኦሮሞና አማራ ብቻ ይጨፋጨፍ። ቀላል ፕሮጀክት ቋልማ የተሰራብን እኮ ስራ እኮ ኦሮሞውን እንኳን እኮ እንደ ኦሮሞና አማራ አይደለም እኮ ኦሮሞውን ጭምር እኮ የሰነጠቁት የነበረው። የአርሲ ኦሮሞ ከባሌ ኦሮሞ፣ የባሌ ኦሮሞ ከወለጋ ኦሮሞ፣ ወለጋ ኦሮሞ ከሸዋ ኦሮሞ፣ የሸዋ ኦሮሞ ከምን ኦሮሞ እኮ ነው በትንትኑ ነው ያወጡት እኮ። አሁንም ጭምር ያቆሽዋል። ያንን ለመስራት ስራ ይጠብቃል። አማራውን፣ ጎንደሬውን ከጎጃሜው፣ ጎጃሜውን ከሰሜን ሸዋው እኮ ነው ያባሉት እኮ።
ቀላል ስራ ለሚሰራው ሰርቷል፣ በደንብ ሰርቷል። ያን ደግሞ ስራ ለመስራት ብዙ ብር ኢንቨስት አደርጋለሁ። ህወሓት እንደ ህወሓት ቀላል ነው እንዴት ሰራው? ትግራይ እኮ መሰረተ ልማቷ ሁሉ እኮ ነው እንዲወድም ያደረገው እንዴ። ግብፅ እጇን አርዝማ ያልሰራችው ስራ የለም። ኢሳያስ አፈወርቅ እኮ ከጀርባው አልሲሲ መሳሪያ ባይደቅንበት እኮ ኖሮ አሰብ እንደማያዋጣው ያቅ ነበር እኮ። አሰብ እሱ እንደሆነም ያቅ ነበር እኮ። ሌላው ቢቀር ከራሱ መጣ ጥያቄ በጋራ መኖር ይቻልበት መንገዱ ይፈጥር ነበር። ተማመነ። ኢትዮጵያን ፈርስልሃለሁ እበትንልሃለሁ ብሎ ገባ። አዎ ተጋግሏል፣ ሞክረዋል። አክቲቪስቶቻችን እዚህ ምሁር ፕሮፌሰር እያላለ ከረባት እያደረጉ የአንድ ወር እንኳን እኮ ገንዘብ የላትም ኢትዮጵያ ባንኳ ውስጥ። ኢትዮጵያ የገባችበት ቁልቁለት መንገድ እየሄደች ያለቅበት አረቅቶ ነው ምንጻፉ አረንቆ ነው አዘቅ ቋንቋው ራሱ የሚከብድ ቋንቋ እኮ የሚጠቀሙት ቋንቋ ራሱ እየሄደች ያለችበት አዘግጥ እየገባች ያለችበት አረንቆ እያሉ እኮ ነው ቋንቋውን ሁሉ በሚከብድ ቶን ነበር ሲነግሩ የነበረው። የት አለ አምራ ደምቃ ተውባ ኢትዮጵያ አዘቅት ነው አዘቅት አረንቆ ነው። እኔ አላውቀውም፣ ዲክሽነሪ ላይ የለም። የራሳቸው ቋንቋ በራሳቸው የለም፣ ዲክሽነሪ የለም። ብዙ ቋንቋ እና ይሄ ያልተጠቀሙት የለም። እንኩሮ ሚዲያ እልህ ውስጥ ገብቶ በኮንፊደንስ ስለነበር ኢትዮጵያን አፈርሳለሁ ብሎ ያለው መሳይ እልህ ውስጥ ገባ። እንግዲህ አማራውን አስጨረሰ። ገቡ እያለ ልክ በህወሓት ጊዜ ታስታውሳላችሁ። እነ ስታሊን እና አሉላ ሰለሞን የሚባሉ የትግራይ አክቲቪስቶች ገባ ገሰገሰ። ወሎን በቁጥር ሳዘገ አረንቆ ወብስ አረንቆ ገባ ገሰገሰ። ወሎን ተቆጣጠረ፣ ሄደ ገሰገ። ሸዋሮቢትን አለፈ። ሸዋሮቢትን ሙሉ ገቡ፣ ደብረ ሲና ደረሰ እያለ በጣም በሚዲያ ነው ቶራ። ቀላል እንዳይመስላችሁ። እኛ ያው ሾርት ሚሞሪ ስለሆነ እንጂ እስኪዱና ተመለሱ። የዛን ጊዜ የነበረች ኢትዮጵያ አሁን ያለች ይመስላል? አሁን የምታያት ያቺ ኢትዮጵያ ይመስላል? አይደለም። እንደዚህ ነው። ያን ጊዜ ነው ያለፍነው። አስታውስ፣ ያንን ዘመን ነው ያለፍነው። አለፈ። ደደቢት ተወለደ፣ ወስደን ደደቢት ቀበር። እዛው የተወለደበት ቦታ ወስደን ቀበር። በልመና ያው ራው ላይ አፈር ሳንጭን ነው የተመለስነው። እንደዚህ ያደረጉ አሁንም ያው የአማራው ፖለቲከኛ ገባን ይላል። የት ገባ ስትለው ገቡ እየገሰገሱ እያለ መሳይ አማራውን ተጫወተበት። ከቦታው 6 ክፍለ ጦር ደምስሶ የጀግናው ፋኖ ኃይል ሄደ፣ ገሰገሰ። ደብረ ሲና ገባ፣ ደብረ ብርሃን ገባ፣ ባህር ዳር ገባ ይላል። ወጣና መሳይ እልል በሉ ይላል። ምንድነው እልል በሉ? ደብረ ሲና ሊገባ ነው፣ 5 ኪሎ ሜትር ላይ ነው። እልል በሉ ይላል። የፋኖ ኃይል እንደዚህ ገስግሶ 16 ክፍለ ጦር ደምስሶ ሄሊኮፕተር ጥሎ ታንክ ማርኮ አዞ ሊገባ ነው ይላል። እንዲሁ እንዳለ አማራውን እንዳጭበረበረው ወፍ በሌለበት ቦታ አሁን ቆመ። አሁን መሳይ ስለገባው ስለ አማራ ያወራ። ዛሬ እንደውም ምንድን ሶማሌ ነው ምንድን ይዞ የገባው የመጣው ደግሞ ሶማሌ ነው ምናምን ይዞ ወጣ። ደግሞ ወደ ሶማሌ ገባው። አትጠራጠር። ማን ነው እሱ? ኤፍሬም። አሁን ደግሞ ወደ ሶማሌ ገባው። ታዲያ እሺ ምን አሁን በቀደም እሺ ታዲያ በምን እንስራ አሉ። በቀደም ጭንቅ ብሏቸው እኮ ነው። እሺ ምን እናድርጋለን? በቀደም ስብሰባ ነበራቸው እዛ። ዙም ስብሰባ ያደርጋሉ ብዙ ጊዜ እና ዙም ስብሰባ ላይ መልክን አሳይተህ ግባ ነው የሚሉ። ስትገባ ማንነትን አሳይተህ ግባ ይባላል። እና የዙም ልክ በጣም ሴክሬት ነው የነሱ። እኛ ሰብረን ነው የምንገባው። እንዴት እንደምንገባ ያው ዘዴውን እነግራቸዋለሁ። እዚህ ላይፍ ካወራ ይከለክሉናል። እዛ ላይ ቁጭ በምን እንምጣሽ ምን እናድርግ ይችላል። እሺ የትኛውን እንጠቀም ይላሉ። አሁን የጥቁር ማቅ ኦፕሬሽን በ27 የትላንትና ኦፕሬሽን በጣም ተጠንቶበት የተሰራ ስራ ነው። ከፍተኛ ባጀት ተመድቦበት የተሰራው በቃ ድፍን አዲስ አበባ ድፍን ከተማ ሙሉ ጥቁር ይለብሳል ተብሎ የተሰራ ስራ ነው። ብዙ የሃይማኖት አባቶች ነው የተሳተፉት እዛ ላይ። ብዙ መምህራን ናቸው የተሳተፉት እዛ ላይ። ውስጥ ነው ያልተሰራ ስራ የለም። በሚዲያ ድፍን ሚዲያው እንዳለ
እንዲጨናነቅ ለሚዲያ ራሱ የተከፈለው ገንዘብ ቀላል አይደለም። ማህበራዊ ሚዲያው በሙሉ ይጨናነቅ። በቃ አርሲ ሰው ሞተ፣ አርሲ ተጨፈጨፈ። ከፍተኛ ዘመቻ ነው። ከፍተኛ ተከታትለን ውስጡ ነበር ያለው፣ እንሰማቸዋለን። መጨረሻስ እንዳሉት ጀመሩት፣ አደረጉት። ኦፍኮርስ ጀመሩት። ቀድመን እኛ ለህዝብ መመሪያ ሰጠነው። መረጃ አበዱ። እንዴት ቁርዳይት ላይ ይሰራበት? እኛ የተሰበሰብነው አሁን 2 ሰዓት፣ በ2 ሰዓት ውስጥ ላይ ፎቶ ላይቭ ሰራበት። ከኛ መሃል መረጃ ይወጣል ማለት ነው ብለው እርስ በርሳቸው ተባሉ። እንዴት ሰማ? ቢኒያም ሽታዬን ሁሉ ጣልተውታል። በዚህ አሁን እሱ ነው ያወራው። እኔ ከሱ አልሰማሁም። ዙም ስብሰባቸው ላይ ገብቼ እንዲሰማኋቸው ዙም ስብሰባቸው ውስጥ ገብተን ከሸፈ። እንኳን ጥቁር ልብስ ለብሶ የሚወጣ አይደለም ጥቁር የለም አሉ። ትናንትና ከተማ ውስጥ ጥቁር ሰው ራሱ የለም አሉ። ሁሉም ጠይም ሆናሉ። በቃ አከሸፈ። እሺ ምን እናምጣ ነው? የአማራው ገቡ አልሆነም። ፔሬድ እንግዲህ ጥቁር ማቁም አልሆነም። በአፋሩም ገቡ ብሎ ጀመሩ። ህወሓት ሰንጥቆት ገባ። የመከላከያውን ኃይል ሰንጥቆ ህወሓት ጦር ገባ፣ ገሰገሰ፣ ደበሰሰ። ገቡ በደንብ አሉ። ጥሩ እሺ ገቡሽ ጥሩ እንዴ ኬጂቢ ነው የሚባለው። ራሽያ ኬጂቢ ነው የሚባለው። እኛ ኬጂቢዎች ነው። በጣም የተጭበጭበልኝ ኬጂቢ ነው። በኬጂቢነት ቢያንስ ለረጅም ዓመት አገልግያለሁ። ኬጂቢ ሆኜ ኬጂቢ አባል ሆኜ ጥሩ ኬጂቢ ነው። ከኬጂቢ ነው በጣም ምርጥ ኬጂቢ ነኝ። ምርጥ ኬጂቢ ህልምህን እነግርሃለሁ። ቁጭ ብዬ እንኳንስ ፖለቲካ ህልምህን ነው የምነግርህ። አሁን ሁሉ ነገር ከሸፈባቸው፣ ሁሉ ፖለቲካ አለቀባቸው። በአፋር ላይ ልክ ጠብቆ መንግስት ደስ አይልም። የኢትዮጵያ መንግስት ግን ሳይለንት ጸጥ ነው። ዚፕ ምታ በዝምታ እንዴት ተጫውተባቸዋል። ሲገቡ ጠበቃቸው፣ አስገባቸው። ፒራሚድ የተጫወቱ ጨዋታ ፒራሚድ ስታይል ይመጣቸው። ከፍቶ አስገባቸው፣ ዘግቶ ወቀጣቸው። ለቀለቀ እየወጡ ጀኖሳይድ ድሮን አሁን በሙሉ የሚያወር በድሮን እንደዚህ አድርጎ እንደ ገብተሃል ግጠም ግጠማልኝ ብላል። በቃ መቅጠም ትመጫል ነው ድሮን ምናምን አትበል። አንተ መርጠልኝ ነው ልምትኩስ ነው አትበለኝ። እንደዚህ ሽጉጥ ልተኩስ፣ ድሮን ልተኩስ፣ ሚሳይል ልተኩስ በላይነሽ አበሬ ማንም ያገባው። ምታ በዝምታ ነው። ምታ በዝምታ መተናል። ምታኝ ግባና ሮኬት ካለ ተኩስ ፈቅጄልሃለሁ። ኒክሌር ካለ ተኩስ ፈቅጄልሃለሁ። እኔንም ፍቀድልኛ። ጨዋታው እዚህ ላይ የሚቆመው ፍቀድልኝ፣ ልፍቀድልኝ። እየነገርኩህ ነው የገባኸው። ቻለው። እኔ ብዙ ማውራት አልፈልግም በዚህ ጉዳይ፣ ምክንያቱም እየነገርኩህ ነው የጠፋው። አሁን ፖለቲካ ጠፋባችሁ። ሁሉም አለቀ። የአማራው በቃ ወረድ በቃ አለቀ። በቃ አማራውም ነቅቶ ገባ። ወደ ቀዩ የተመለሰ ነው ያለው። እንደ ጉድ ተመልከቱ። ሸኔ ነው ሸኔ እየተቀጠቀጠ ነው ያለው። በደንብ በሚገባው ቋንቋ እየተቀጠቀጠ ነው ያለው። በደንብ አለ። ራሳቸውም እየተበታተኑ እንጂ አልማሩ ራሱ አሁን ምንድነው የሆነ ነገር መልዕክት ልኳል አሉ። የድርድር ነው ምናምን በቃ በሰላማዊ መንገድ እንጣለ እዚያ አገለቀ ይወጣሉ አሉ። ሁለቱም ምርጫ ነው። ብትዋጋም መብት ነው፣ ብትደራደር መብት ነው፣ አገለቀ ብትወጣ መብት ነው። ምርጫን አንተ ወስድ። ለእኛ ለምን ትነግረናለህ? እኛ ጦርነትን ተቀብለን እያስተናገድን ያለን። ከዚህ በኋላ የምትመጣው መንገድ እንጠብቃለን። ስራ ላይ ነኝ ያለ ነው። ለአንተም የሰጠን ጊዜ ጨርሰናል። የጊዜ ገደብ ሰጥተናል፣ አልጠቀምክበትም። የጀዊሳው ኃይል ገቡ የለም። አሁን ማንም የሚል የለም። ማንም የአማራ ፖለቲከኛ ብታዩት የለም እንጂ ጆሮአችሁን እኮ ደንቁሮ ነበር እኮ። ሰራዊት እኮ በሙሉ ተደመሰሰ። በሙሉ ክፍለ ጦር የለ፣ ወታደር የለ፣ በሙሉ ደመሰሱት እኮ፣ ጨረሱት እኮ ሰራዊቱን እንዳለ። አዛዦቹ በሙሉ ጨረሷቸው እኮ በሙሉ። ኒውክሌር መሳሪያ እኮ ነው ዘሪሁን 23 ያመረቱት እኮ። ኒውክሌር ከኒውክሌር ያልተናነሰ እኮ ነው። በዘመነ መግለጫ አልሰማችሁም? በዘሪሁን 23 ከእንትን ያልተናነሰ እኮ ነው ያለው። የት አለ? የለም። እስካሁን ለምን አታወሩም ስለ ደንበጫ? ለምን አታወሩም ስለ ወልዲያ? ለምን አታወሩም ስለ ጋሸና?
ለምን አታወሩም? ገቡ የት አላችሁ? በምንድን ነው ተሸንፋችሁ ነው? ገብታችሁ ነው? አገር ተቆጣጥራችሁ ነው? ሰውዬው እኮ ዛሬ ጎንደር ነው ያለው። ፋሲልን ባለቤቱን ዝናሽን ይዞ ገዳይ አብይ መጣልኝ ከመቼ ጎንደር የጨፈሩ አብቹ የሰራውን ፋሲልን አስመርቆ አጠገብህ ነው ያለው። በሸሽያ ነው ያለው ጎንደር ላይ ካባውን ለብሶ ላሳየ እንዴ ታይ ይባካችሁ እናሳያቸው። ትንሽ ይዩት ቆይ እናንተም አትጨክኑባቸው እንደዚህ ይዩት ቆይ ትንሽ ወይ ፈተና ያለ እንዴ እናንተ መጫወት አድርገ እንደዚህ ወይ ፈተና ትንሽ ይዩ ቆይ እናንተ እንትን አድርጉ አትጨክኑባቸው ይዩ ቆይ ትንሽ ላሳያቸው። ትምህርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ሕዝብም ይህንን ታላቅ እድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ ምስጋና እያቀረብኩ ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች አላችሁ። ክብርት ባለቤቴ እንኳን ደስ ያለሽ። እንግዲህ ፈለስለስለስ ያለ ጎንደር ላይ የት አለ ዘመነ ካሴ? መሳይ ምን ነው ዝም አልክ? የት አላችሁ? ገቦች የት አላችሁ? ጎንደር ነው ሰው ያለ ከጎጃም ወደ ጎንደር። ዛሬ ደግሞ ጎርጎራ ላይ ደግሞ ቢቹ ላይ ደግሞ ራሃ ይሆናል። የት አለ ጃኖ? እኮ ይሄ ወርቅ በወርቅ የተለበጠ እኮ ነው። ዳይመንድ ወርቅ አለው። ልክ እንደ አርቲግሪስ ድርጊት አይታል። ንብረታቸው ሳስር ስናስረክበኛ ያኔ በሙሉ ወርቅ ይሄ በሙሉ ዳይመንድ ነው እንዳለ ዳይመንድ ወርቅ እንቁ ይሄ በሙሉ እንደዚህ ጋር የምታየው በሙሉ ወርቅ ዳይመንድ ምናምን ነው እዚህ ያለው። ከላይ የምታየው አንበሳ ጎፈሬ ነው። አንበሳ ጋማ ከላይ ያለው እሱ ይሄ ማለት እንደሱ የዘመናችን ታላቅ ፎቶሎ ነው። ብጡል ስናሽ ተብላ ነው የጎንደር ሕዝብ አጨብጭቦ ነው። ወፍ የለም የት አለ መሳይ? ይሄ ነው መሪዎቻችን በየጊዜው አገር እያስደመሙ ነው ያሉት። አሁን እንደገና ሶማሌ ደግሞ መጣችሁ። ሶማሌ ይዛችሁ መጣችሁ። ደግሞ ሶማሌ ምንድን ሶማሌ ነፃ አውጪ ደግሞ በሶማሌ በኩል ነው። አሁን ደግሞ ሰሞኑን ደግሞ ሶማሌና አፋር ነው ወሬው ደግሞ አሁን ደግሞ በሌላ ተመልከቱ እንዴት እንደሚሽከረከሩ ከኦሮሚያ አማራ ከአማራ ሶማሌ ከሶማሌ እንደ አፋር እንዴት እንደሚዞሩዋቸው ኢትዮጵያ ስትፈርስ ድረስ በየትኛውም መንገድ በኩል እኮ አንላቀቅም እኮ እኮ ነው። ኢትዮጵያ እንደማትፈርስ ከዚህ በላይ እንዴት ላረጋግጥ? አዲስ አበባ ነው መንገድ ያልከፈተላቸው። በምን በኩል አዲስ አበባ ይምጡ? አልቻሉም። ከንቲዋ ብጡል አዳነች ተከባ ነው የምትሰራ ያለችው። በየቀኑ ህዝቡን እያስደመችው ነው ያለችው። በየቀኑ ይደምና ያለው ጠዋት አይንን ጨፈነ ብልክስ አንድ ነገር ነው የምታየው። እንቅልፍ የላቸውም። ወሬያቸው ጠፋባቸው ሚዲያዎች። እኔ ሰውስ እንደው አትናገሯቸውም? አንደኛው እኮ ለምን እነዚህ ሰዎች መጥፋት እኮ ተጠያቂ እኮ ተከታዩ እኮ ነው ገደል ይከተታቸው እኮ። በቃ ብትሉ ብታስቆሙት ኖሮ እኮ ይቆሙ ነበር እኮ። እናንተ ናችሁ ውስጥ የምትከቷቸው። አይዞህ በርታ። ልክ እንደ ስታሊን ጄሪና ታችኋታ ከስር ኮመንት ቢጽፉላችሁ እኮ ነው የሚያሳብዱት። በርታ ስታሊን ምናምን የሚሉት። ይሄ ነው ጨዋታ ያለው። ይሄ አይሆንም። ነግራችኋለሁ። እኔ እኮ ነገርኳችሁ። እናንተ አላምን አላችሁኝ እንጂ ኦልሬዲ ኢትዮጵያ ሄዳለች። በቃ ከዚህ በኋላ የሚያቆማት ኃይል ምንም የለም ያልኳችሁ አሰሙ እናንተ። እና
ዛሬ እንደ እንትን ዛሬ ቆይ ህወሓት ራሱ ነው እየተባለ ያለው እኛ አይደለም ራሱ ነው እዛ እየተባለ ያለው እመኑኝ ትግራይ እናንተ መጣበታለሁ ቆይ አንድ ጊዜ ቆይ አንድ ነገር አለ መሰለኝ አንድ ጊዜ ቆይ አንድ ነገር ልትፈትላችሁ ቆይ እመኑኝ ትግራይ ኳሱ ነጥሮ ገብቷል ብያቸዋለሁ ባለፈው ስናስታውሳችሁ ኤርትራም ትግራይም ገብቷል በቅርብ ቀን ጠብቁ ራሳቸው ናቸው የሚባሉት ትግራይ ውስጥ ራሳቸው ማንም አይደለም ራሳቸው አሁንም ጀምረዋል ያሉት ሚዲያ ላይ ኦልሞስት ተጀምሯል ጥሩ ነው እሱ ግን በደንብ በምንፈልገው ደረጃ አይደለንም እኛ እንዴ እንፈልጋለን አንተ ቆይ አንዴ አገጮ ቆይ አንድ ጊዜ ሁለት ነገሮች እዚህ ጋር አንድ ጊዜ መክፈት ፈልጋለሁ ያገጮ ቃላቸው እና ወሬው እሱን እንዲሸፍን ነው ቆይ ራያ አካባቢ ያላችሁ ሰዎች አንድ ጊዜ ቆይ ሁለት ነገሮች ልክፈትላችሁ እናንተ እንደስ እንዲላችሁ ነው የህወሓት ነገር ከዚህ ጀምራለሁ ነው ወይንስ እና ወሬው እሱን እንዲ ቆይ ረጋ በል አትቸኩሉ ቆይ አገጩ ቢሆንኛ እኛ ምን አገባን አብራችሁ ያነበረ አገጮ አሁን የህወሓት አክቲቪስትና ፖለቲከኞች ተምታቶባቸዋል በአንድ ልብ እነ ደብረጽዮን መደገፍ ይፈልጋሉ በአንድ ልብ የትግራይ ህዝብ ያሳዝናቸዋል በአንድ ልብ ጥቅም የሚባል ነገር አለ መሀል ላይ የሚያገኙት ነገር አለ በሌላ ልብ ግን ግራ ተጋብተዋል አራቱ ነገር የተምታታባቸው የትግራይ ፖለቲከኞች የት ጋር እንደሚቆሙ ነው ግራ ይገባቸው ሰውየው ብትንትናቸውን ያወጣቸው ውጊያውም አስፈርቷቸዋል የሚከፍሉት ዋጋ ያውቁታል ይኸው ትናንትና በላይነሽ አመዴና ድሮኖ የተጫወተው ጨዋታ ቀላል እንዳይመስላችሁ ለወሬ ነጋሪ እንኳን ቪምቶ ለመድፋት ለማልቀስ እንኳን አልተመቹም ምክንያቱም የነገርናቸው አቶ ያልናቸው ነው የገቡት አሁን ቋንቋቸው ትግራ ተጋብቷል የሚለውን እናዳምጡ ሂጂ ቀጥል እና ወሬው እሱን እንዲሸፍን ነው እንዴ ራያ አካባቢ ያላችሁ ሰዎች ፖለቲከኞች ምናምኖች ነው ወይንስ የትግራይ ጠላት ሆኖ ለመቆም አቤ ከፍሏችሁ ትግራይ የምትባል ሀገር በቃ ክልል እንዳትኖር ለመስራት ቆርጣችሁ ተነስታችሁ ነው ምንድነው ሐሳብ ምንድነው የምትፈልጉት እኔ እውነቴን ነው የምነግራችሁ ነገ ጧት ተነስታችሁ ራያ አማራ ነው ብትሉ ተመስገን ሰየው ሃሌሉያ እግዚአብሔር ይመስገን ጥርግ ብላችሁ ሂዱ ነው ባንዲራችሁንም ቋንቋችሁንም ምናችሁንም ለውጣችሁ ሂዱ በሰላም ኑሩ በቃ አለቀ ከዛ እዛው ከምትኖሩት ጋር ከአማራውም ኮሮሞም ጋር በሰላም ኑሩ አትበጥብጡ በቃ አትረብሹ በቃ ህወሓትን አንፈልገውም ህወሓት አይደለም ያለው ታደሰ ወረደ ነው አይደል ታደሰ ወረደንም አንፈልገውም መብታችሁ ነው ግን ብቻችሁን ሆናችሁ መቀጠል አትችሉም ላይክ አለ አይደለ ክልል አይደላችሁም አንዱን ነው የምትይዘው ወይ በትግራይ ክልል ስር ትሆናለህ ወይ በአማራ ክልል ስር ትሆናለህ ወይ ከፈለክም በኦሮሞም ክልል ስር ትሆናለህ ምክንያቱም ወሎ ኦሮሞም አለ የኦሮሞ ህዝባችንም አለ እኔ ምንድነው ሰላም ስጡን እኛ አጀንዳችን አለ ህዝብ አለ ጭቃ ላይ የተንከባለለ ያለ ህዝብ አለ 5 ዓመት ሙሉ መድኃኒት የማያገኝ የሚፈልገውን የማይበላ አልጋ ላይ ማይተኛ በሚሊዮን የሚቆጠር የተበተነ እና ወሬው እሱን እንዲሸፍን ነው ታዲያ ቆይ አገጮ አነግና ታዲያ እኛ ምን ልይናል ለምንለው እኛ እኮ ምን ልይነን በቅጡ እስኪ አድዋን አስተዳድሩት በቅጡ እስኪ ሽሬን አስተዳድሩት
በቅዱስ ከአንደርታን ኤሮብን አጋሜን አስተዳድሩ። እስኪ ተዉት፣ ሰው ሀገር ራያን ተዉት። ራያ ባለቤት አለው፣ ወልቃይት ባለቤት አለው። ተዉት ነው እኮ የምላችሁ። እኛም እኮ እስኪ ራሳችሁን ቀጥ በሉና በሁለት እግራችሁ ቁሙ። የሰው ሀገር የመጣኸው አንተ ሁመራ ነው ትለኛለህ፣ ራያ ነው ትለኛለህ፣ ወልቃይት ነው ትለኛለህ። በመለስ ዘመን የወሰደውን መሬት በሙሉ እስኪ ተዉትና ውጡት። ከራያ ከወልቃይት ከምናምን ውጡና ኤርትራ የወሰደባችሁን መሬት በቅጣችሁ በራሳችሁ አስገቡ። ከ40 በላይ መሬት ወስዶባችኋል ሻዕቢያ። ከ40 በላይ መሬት የትግራይ መሬት ወስዷል። ኢቭን ዛላንበሳን እንኳን አላስመልሳችሁም። የትግራይ ክልል ያለው ባድመን አላስመልሳችሁም። የትግራይ ክልል ያለው የራሳችሁን መሬት እንኳን አላስመልሳችሁም። መታችሁ ፊት ብላችሁ የሰው ሀገር ትፈልጋላችሁ። ትግራይ ከተከዜ መልስ ነው አልኳችሁ። እኔ ከተከዜም ራሱ 40 ኪሎ ሜትር ወደ ውስጥ ሄዳል። እንትኑ አቀማመጡ ነው የምነግርህ። እስኪ ተዉት እሱንም። እናንተ ሰላም ከሆናችሁ አዲስ አበባም የእናንተ ነው። በቃ እናንተ እኮ ናችሁ የምትለው አዲስ አበባ እንዴ? አዎ ሰምቼዋለሁ ቴዲ። እንዲያውም ጥሩ ሀሳብ አጀንዳ ነሳ። ይሄ ነው ጫወቱ ያለው። በፍጹም እምቢ አላችሁ። በቃ በፍጹም እናንተ መሪ ናችሁ፣ እናንተ ኃላፊ ናችሁ። ካለ እናንተ ሀገር የሚመራ የለም። ስልጣን ለምን ለቀቅን? ተንገብግባችኋል። እስኪ አሁን ሰፊው ኢትዮጵያ ይቅርባችሁና ትንሿን ትግራይ አስተዳድሯት። ይባስ ብላችሁ ከገደላችሁ ከጨፈጨፋችሁ ሻዕቢያ ጋር በጋራ ሆነን አፋርን ቆርጠን ከኢትዮጵያ መንግስት ጋር እንዋጋለን። ከማን ጋር? አይጥና ዝሆን ይጣላል። አላወቃችሁትም? መንግስት እኛ ሰላም ነው የምንፈልገው። በሰላም ሁሉም የእናንተ ነው። ጎንደር የእናንተ ነው፣ ጎጃም የእናንተ ነው፣ አፋር የእናንተ ነው፣ አዲስ አበባ የእናንተ። ምንም ማን ከለከላችሁ? ማን ከለከለ? ትግራዋይ መጥቶ ወልቃይት እንዲኖር ማን ከለከለ? መጥቶ ትግራዋይ መጥቶ ራያ እንዲኖር የኔ ነው ስትለው እኮ ነው። የባለቤትነቱ ጉዳይን ስታመጣበት ነው እንጂ መቼ ተጣልቶ ያውቃል? በጅምላ እኮ ነው ሁመራ እንትን ወልቃይትና ራያ ላይ ህዝቡን የቀበራችሁት። ብዙ ግፍ አለ እኮ። የራያን ባለሀብት እኮ ከጀርባ እኮ ነው ያረዳችሁት እኮ። የሁመራን መሬት ባለቤቶች እኮ በሙሉ አርዳችሁ እኮ ነው ባለሀብት የሆናችሁት ህዋቶች። ኤክስፖርተርስ ኢምፖርተር፣ የሰሊጥ ኤክስፖርተር ባለሀብት እንደ ውሻ ባዶ እግርን ገብተህ እኮ ነው መተሃራ ላይ ቢሊየነር ነው የወጣው። ያ ሁሉ ግፍ እንዲወራ አልተፈለገም። ዝም ብለናል። አሁን እንደገና ደግሞ እሺ ተውን፣ በቃ ውሰዱት። እሺ ብትፈልግ አማራም ውሰደው፣ የራሱ ነው የወሰደው። አማራ ንብረቱ ነው የራሱ። ተውን፣ እሺ እንኖርበት። ማን ከለከለ መኖር? ተውን፣ በሰላም እንኖርበት። ማን ላይ ሆነሽ ማን ታሚያለሽ አለ። እንደገና እኛኑ በደለኛ ላይ ያደረገን። ሃሌሉያ፣ እግዚአብሔር ይመስገን። ጥርግ ብላችሁ ሂዱ። አሜን። ባንዲራችሁንም ቋንቋ ጥርግ ብለን አንሄድም። ጥርግ ብለህ ሂድ አንተ። ጥርግ ብለህ ሂድ አንተ። የት ነው የሚሄደው ህዝቡ? ከቀዩ ላይ ከቦታው ላይ ትሄዳል። ጥርግ ብለህ ሂድ አንተ። ውጣ። ጥርግ ብላችሁ ሂዱ ይላል። ሃሌሉያ፣ እግዚአብሔር ይመስገን። ጥርግ ብላችሁ ሂዱ ነው ብለው ባንዲራችሁንም ቋንቋችሁንም ምናችሁንም ለውጣችሁ ሂዱ። በሰላም ኑሩ። በቃ አለቀ። ከዛ እዛው ከምትኖሩት ጋር ከአማራውም የምን ባንዲራ ነው የሚቀይሩት? የምን ቋንቋ የሚቀይሩት? ቋንቋቸው አማርኛ ነው። ባንዲራቸው የአማራ ክልል በስነስርዓት በክልል ማለት ከሆነ አንተን አምጥተህ የህዋት የትራሳ ክልል ጫኑ ብለህ የጫንክባቸው የት ያውቁታል እነሱ? ትግራይ መጥቶ ይቀመጣል፣ ራያ ትግራይ መጥቶ ይቀመጣል፣ ወልቃይት እንጂ የት ያውቋል? የትግራይ ባንዲራ ላይ መጥተህ የተከልክባቸው አንተ። ቋንቋቸውን ትግርኛ አውሩ የምትላቸው አንተ። እንዴ ጥርግ ብለህ ሂድ አንተ ወደዛው። እንዴ እኮ አንዳንዴ ሰዎች ኮድራይት ስናገር ዝም ብዬ እንዳይመስላችሁ፣ በጣም እኮ ውስጣችን እየታመመ እኮ ነው ያለው። እብሪተኞች ናቸው። ይቅርታ እንኳን ውስጣችሁ የለም እኮ። ጥርግ ብላችሁ ሂዱ፣ አገራችሁን ጥርግ አድርጋችሁ ገንጥሉ፣ ባንዲራችሁን ይዘሉ ይላል።
ሰው ሀገር ላይ ቤት ውስጥ የግብፅ ታሪክ ነው። ግብፅ እኮ አሁን ቤት ውስጥ ቧንቧ አለ። እዚህ ወይ ውሃ ባለቤት እኔ ነኝ። ለጎረቤቴ ውሃ ሰጠሁት። እዛኛው ቤት እኔ ነኝ ቧንቧን ከዚህ የምከፍትለት፣ ይጠጣል። አልከለከልኩትም ቧንቧ። ጎረቤቴ ከዛ መጥቶ እኔ ቤቴ ውስጥ ገብቶ ቧንቧን ልዝጋ ይለኛል? እስኪ ንገሩ መልሱ። ይለኛል? የራሴን ቧንቧ ውሃ ከፍቼ በጠጣ ባልኩት ተመልሶ ቤቴን ሰብሮ ገብቶ ቧንቧን ልዝጋ ይለኛል? ግብፅ ይሄን ያደረገችው የራሳችንን አባይ ዝጉልኝ እኔ ልጠጣ አንተስ አትጠጣም ነው እኮ የምትለው። የግብፅ ጦርነት እኮ ነው። ያ ጦርነት የለውም። ፖለቲካው በተለያየ ቋንቋ ይነገራል፣ በተለያየ ቋንቋ ይዘመናል። ስልቱ ይሄ ነው። ይሄም አሁን የሚናገረው ከአድዋ መጥተህ፣ ከሽሬ መጥተህ፣ ከአንደርታ መጥተህ፣ ከሄሮን መጥተህ የምትሰፍረው የት ነው? ወልቃይት ነው። በልተህ ሰርተህ ሀብታም የምትሆነው የት ነው? ራያ ነው። የምትበለጽገው የት ነው? ሁመራ ነው። እሺ ምንም አልከለከልኩም፣ ናልኝ ስራልኝ ብዬ ከበር ከፈትኩልህ። እኔው አብልቼ፣ እኔው አምጥቼ፣ እኔው ሰርተህ፣ እኔው ጋር እየኖርክ በእኔው ንብረት ላይ እንደገና ውጣልኝ ከፈለክ ትለኛለህ። የት ልውጣ? አንተ እኮ መውጫ አለህ፣ ሌላ ሀገር አለ፣ ትግራይ ትገባለህ። እኔ በወጣ የት እገባለሁ? አገሬ እኮ እዛው ነው ያለችው። ብትፈልግ ጥርግ ብላችሁ ትላለህ። ለዚህ ነው ደደቦች ናችሁ የምላችሁ። ለዚህ የፖለቲካ እንጭጮች ናችሁ፣ የፖለቲካ መሀይሞች ናችሁ። አልበሰላችሁም፣ አልሰከናችሁም። እብሪት ብቻ ነው ውስጣችሁ ያለው። ባዶ ናችሁ። ፖለቲካ አታውቁም። ትምሩ ኔፓ ትምሩ። ይሄ ነው ጫወታው። የት ይውጣሽ? የራያ ህዝብ ከቀዬው የት ይሂድ? እና እኔ አንድ ያዳም ስለማን ሃሌሉያ እግዚአብሔር ይመስገን። ጥርግ ብላችሁ ሂዱ ነው። የት እንሂድ? ባንዲራችሁንም ቋንቋችሁንም ምናችሁንም ለውጣችሁ ሂዱ። በሰላም ኑሩ። በቃ አለቀ። ከዛ እዛው ከምትኖሩት ጋር ከአማራውም ከኦሮሞም ጋር በሰላም ኑሩ። አትበጥብጡ። በቃ አትረብሹ። በቃ ህወሓትን አንፈልገውም። ህወሓት አይደለም ያለው ታደሰ ወረደ ነው አይደል? ታደሰ ወረደንም አንፈልገውም። መብታችሁ ነው። ታደሰ ወረደ ለምንድን ነው የሚኖረው? ታደሰ ወረደ ምን አገባው? ታደሰ ወረደ የትግራይ አስተዳደር እኮ ነው። ይህ አማራ ክልል አስተዳደር ነው። በመሀል ላይ ስለተምታታ ግን መሀል ላይ ቆሟል። የአማራ ክልል በበጌ ምድር ስር ያለ እንደሆነ ወልቃይት ይታወቃል። አሁን እኮ ጦርነት የምትከፍቱ በወልቃይት በኩል ነው። ከሻዕቢያ ጋር ሆነን እኮ ወልቃይት ጦርነት ከፍተን እኮ ወልቃይትን ለትግራይ እንሰጣለን ብላችሁ እኮ ነው እንደገና ወደ አሁን ከአፋር ከሆነ ወልቃይት እየመጣችሁ ነው። መረጃው እኮ አለ። ሻዕቢያ አንድ ነገር ቃል ገብቶላችኋል። ወልቃይትን ተታኩሼ ለትግራይ እሰጣለሁ ብሏል ሻዕቢያ። ጥሩ ነው። እኛ እሱንም እኮ አልከፋንም። ሞክረው ነው ዋናው። ሞክረው ግባ። የወልቃይት ህዝብ ይበቀልሃል። አይምሰልህ፣ አይምርህም። እመነኛ አይምርህም። እነ ኮሎኔል ደመቀን አታውቅም። ኮሎኔል ደመቀ ቀጥሎ ያሉትን ህዝብ አታውቁትም። ኑ ግቡ። ከዛ በኋላ ሞክሩት። እኛ ተው ብለናል። እናንተን ደግሞ ሞክሩት። ግቡና ባለቤት አለው። ምን ታደሰ የሚያስተዳድረው ወልቃይት እንደውም በህገ መንግስቱ እስኪዘርቅና እስኪወሰን ድረስ ወልቃይት የራሷ ባጀት ተሰጥቷት ራሷን ታስተዳድራለች። የትግራይ ክልል መንግስት ለወልቃይት ባጀት አይመድብም በፍጹም። ለአንደርታ አልሰጣችሁትም ገንዘቡን፣ ባጀቱን ለኢሮብ አልሰጣችሁትም ባጀቱን። መሳሪያ የገዛችሁበት ነው። 12 ቢሊዮን ብር ወስዳችሁ በልታችሁ ቆርጥማችሁ ለህዝብ የሰራተኛ ደሞዝ አልከፈላችሁበትም። ለወታደሩ እንኳን ደሞዝ አልከፈላችሁት፣ ቆርጥማችሁት በላችሁት። ስለዚህ አንዳንዴ ስትናገሩ እያስተዋላችሁ ተናገሩ። እንደዛ አለን ፖለቲካው፣ እንደሱ አለ። አንተ እንደምትለው አለን ፖለቲካ ያለው። እሺ ጨርስ። ለማንኛውም በቃ ቶሎ ጨርስ። ግን ብቻችሁን ሆናችሁ መቀጠል አትችሉም። እንችላለን አይደለ? ይችላል። ክልል አይደላችሁም። አንዱ ነው የምትይዘው ነው። ወይ በትግራይ ክልል ስር ትሆናለህ ወይ እዚህ ጋር ስማ፣ በትግራይ ክልል ስር አይሆንም፣ በአማራ ክልል ስር፣ በጌምድር ስር ወደ ነበረበት ወደ ቀድሞ በጌምድር ክልል ስር የሚገባው ወደ ትግራይ አታስበው ጭራሽ። ካልሆነ ደግሞ ራሱን የቻለ ራስ ገዝ ይሆናል። ወልቃይት ራያ ራዛ አካባቢ ያሉት ተመካክረው እነሱ ናቸው የሚማከሩት። ለዚህ ደግሞ አንተ አታስፈልገው፣ ትግራይ አያስፈልገውም። ለዚህ ለምንድነው ራሳቸውን በትግራይ ክልል ሲታደሩ ማን ነው የሚያስተዳድራቸው?
በትግራይ ክልል እኮ ተሳድሮ እኮ ያ ሁሉ ባለ ሀብት የተሰደደው የወልቃይት ህዝብ ያለቀው እኮ በእናንተ ክልል ተሳድሮ እኮ አሁን አይተዳደርም በፍጹም ሊሆንም አይችልም ባለቤት አለው ጥርግ ብሏል ጥርግ በላን ተራስ ጥርግ ያባት አምላክ ግን ብቻችሁን ሆናችሁ መቀጠል አትችሉም ላይክ አለ አይደለ ክልል አይደላችሁም አንዱን ነው የምትይዘው ወይ በትግራይ ክልል ስር ትሆናለህ ወይ በአማራ ክልል ስር ትሆናለህ ወይ ከፈለክም በኦሮሞም ክልል ስር ትሆናለህ ምክንያቱም ወሎ ኦሮሞም አለ የኦሮሞ ህዝባችንም አለ እኔ ምንድነው ሰላም ስጡን እኛ አጀንዳችን አለ ህዝብ አለ ጭቃ ላይ የተንከባለለ ያለ ህዝብ አለ 5 ዓመት ሙሉ መድኃኒት የማያገኝ የሚፈልገውን የማይበላ አልጋ ላይ ማይተኛ በሚሊዮን የሚቆጠር የተበተነ እኔ እኮ ሰላም ማለት ምንድነው እስኪ ንገሩኝ ጻፉልኝ ሰላም ማለት ምንድነው ሰላም ማለት እስኪ ሰላምን ትርጉም የሚጽፍልኝ ያለ አልገባኝ ሰላም ስጡኝ ህወሓት አስብ ሰላም ስጠኝ ብሎ ሲለኛ ለኔ እኮ ነው ሰላም ይጠይቀኝ ህወሓት እኔን ሰላም ሲለኝ በላለው ሰላምኛን ስጠይቅ መጀመሪያ ህወሓት ውስጣችሁ ያለውን ጦርነት አውጡ ጦርነት ጎጂ ነው ጦርነት ሰው ይበላል ጦርነት እሳት ነው ጦርነት ክፉ ነው መጀመሪያ ከጦርነት ሐሳቤ ውጡ ከዛ በኋላ ሌላው እንነጋገርበታለን ካለ ጦርነት መኖር አትችሉም ሁሌንም እናገራችሁ ህወሓት ከጦርነት ወጥቶ ኖረ ማለት አሳ ከባህር ወጥቶ ዳውንታውን ሄዶ ሱፐርማርኬት ሾፒንግ አድርጎ ወደ ባህር ተመለሰ ማለት አትወጡም ከጦርነት ማለት አይደል ውስጣቸውን አታውቁም እኛ ውስጣቸው ኖረን አይተናል ወያኔዎች ምላሳቸው ነው ሳትይዛቸው የሉም ቅጥቅጣቸው መሰደባቸውን አያቆሙም መቀጥቀጥ ይወዳሉ ለዚህ ነው ስትተዋቸው የፈራቸው ይመስላችኋል የሚገርሙ ፍጥሮች ናቸው ተንኮልና አዎ ልክ ነህ እኮ ኢትዮጵያ አዎ ኤድሞንና ማርያም እኮ ወንጌልን ፖለቲካ የተምታ ወንጌልና ፖለቲካ እሱ አሁን ቆንጆ አባባል ነው ወንጌልና ፖለቲካ ተምታቶባቸዋል ንቀታችሁ የሚገርም ንቀታችሁ ማለት የት ቁጭ ብሎ ነው ካናዳ ቁጭ ብሎ የሚጋጅ ላይ ነው ያለ እኛ አባዬ ሰላም ነው የምንፈልገው ልጆቻችንን በሰላም ማድነጽ የምንፈልገው ስለ ቀጣዩ ትውልድ ነው የምናስበው ስለ ጄኔሬሽን ነው የምናስበው አትሊስት እኛ በጦርነት በጭቅጭቅ ጊዜያችን ዘመናችን አልፏል አትሊስት ልጆቻችን እንዲህ ታንጸው ይደጉ ታያል እንደዚህ እኛ እነዚህ ልጆች ላይ ነው ኢንቨስት እያደረግን ያለ ነው አለብኝ ውለታሽ እናት ሀገር ብለው ስለ ሀገር የሚሰሩ ልጆቻችን ላይ ኢንቨስት አድርገን እየሰራን ያለ ነው እናንተ ከጦርነት አትወጡ እመነኛ አትወጡ መቼም አትወጡ
እኛ ግን ልጆቻችን አያቸው እነዚህ ልጆች በቃ ሀገር ተረካቢዎች እነዚህ ናቸው። እነዚህ ላይ ኢንቨስት እያደረግን ያለ ሂድ አብሮት መጽሐፍት ቤት አዲስ አበባ በየቦታው ሂድ ልጆቻችን ላይ ይሰራል። ይሄ መሪ ጄኔሬሽን ላይ ነው የምሰራው ብሏል። ጄኔሬሽን ላይ የተቀረው 70-80 ጻፍ ብሏል። ይሄ ጄኔሬሽን ደግሞ ወጥቷል አይመስልም። ታንጾ ጀግና ሆኖ የወጣ ትውልድ ይተናል። ስተው ብለን ስንል በምክንያት ተውምላችሁ። ይሄን ከፈለክ ሂድና እዛው ሂሳብን አወራርድ ከሞንጆሪኖ ጋር ከደብረጽዮን ጋር ዛሬ ከህወሓት ጋር ሆነው ከሻዕቢያ ጋር ሆነው ሊፈጁና ሊያስፈጁ ከመጡት ሰዎች ጋር ተገናኘ። እኛ አንተ ሰለሞን ይሄን ያለና እንግዲህ አድማጭ ቤተሰቦቻችን ዛሬም እንግዲህ ጀግናው መከላከያ ሰራዊታችንና አፋር ታሪክ ሰርተዋል። ያው ብዙውን ነገሮች ወደ ሚዲያ አታውጡት እየተባልን ነው ያለነው። ምክንያቱም ትንሽ ዓለም አቀፍ መጫጫ እንዳያደርጉት እንደገና ደግሞ እዚህ ቪምቶ ዳውን ምናምን ነገር ውስጥ እንዳይገቡ ጀስት ረገብ አድርጉ ስራችንን እንጨርሳለን ብሎ ስላለ መከላከያ ብዙ ስለ ጦርነቱ ማውራት አልፈልግም። አማራጭ ደብዳቤ ጽፈዋል። ደብዳቤውን እንግዲህ ከተቀበላችሁ ትቀበሉታላችሁ። እኔ ምንም ትርጉም አልሰጠኝም። የማዘናጊያ ደብዳቤ ነው ይመስለው። ደብረጽዮን የጻፈው ደብዳቤ ከህወሓት መጥቶልኛል። አልፈልግም፣ ማንበብም አልፈልግም፣ አያስፈልገኝም። ይሄ ነው ያለው። ሻዕቢያ እንግዲህ ወደቡን ጉዳይ ተደራድረን እንሰጣለን የሚል ነገር ነው ያለው። እንግዲህ አንድ ጊዜ መንገድ ከፍተንለት ነበር፣ በዛ ሊገባ ነው አይደለም። አሁን ንብረታችን አስረክብ ነው የኛ ጥያቄያችን። ቆጥረህ አስረክብ። አቋማችንን በዚህ ቀይረናል። ቆጥረህ አስረክብ ነው በቃ። በዚህ የምንስማማ ከሆነ እንስማማለን። ከዛ ውጪ ያለ መንግስታት ራሳቸው ያው ጊዜ ገደብ ሰጥተዋል መሰለኝ። ያው ቀኑ ስለማላውቀው አልናገርም። በጊዜ ገደብ ሰጥተዋል። በዛ ጊዜ ውስጥ ወደቡንም ንብረቱንም አስረክብ ተብሏል። ኢሳያስ አፈወርቅ አስረክብ። በአፋር በኩል በሶማሌ በኩል በአማራ በኩል አትርበጥበጥብኝ። አስረክብ በቃ ጀስት በቃ እንስራበት። አሁን ከዚህ በኋላ ጊዜ የምናባክነው ጊዜ የለንም። ይሄ ነው ያለውና የኤርትራ ህዝቦች ንቁ። የኤርትራ ህዝብ ተነሱ። ለነፃነታችሁ፣ ለሀገራችሁ፣ ለሰላማችሁ፣ ለህብራችሁ ተነሱ። በቃ አያዋጣችሁም። የሰውዬ ገሏችኋል፣ ቀብሯችኋል፣ አዋርዷችኋል። ደግሞ አትሊስት አሁን ወደ ቀያችሁ እንድትቀበሉ በሀገራችሁ እንድትኖሩ የምትሆኑ ዜጎቹ ዘመናችሁን ህይወታችሁን በስደት አትግፉ። ኤርትራውያኖች ለነፃነታችሁ ታገሉ። ብርጌድና አመድሞች እንግዲህ ከዚህ በኋላ ከተማ ውስጥ ምንም አሰሩ ሂዱ። በቃ ወጥቶ መታገል ብቻ ነው ያለው። ሀራ መሬት ላይ ተሰባሰቡ። ይሄ ነው ያለው። ሌላ እንግዲህ አማራው በዚህ አጋጣሚ ላይ አማራ ማህበረሰብ ከልብ አመሰግናለሁ። ቦኮ ሃራም ቢገባና ቦኮ ሃራም ያለውን አቋም ብትሰሙ ደስ ይላል። ትላንት እንቢ ስላለኝ ስልኩ እሺ፣ ማን ነው ደወለው? እሺ፣ ሄሎ፣ ከኋላ ድምጽ ይገባል። ይሰማል? እሺ፣ ሀሳብን አንሸራሽርሽ። ልናገር ነው። ሁለት ነገር ብቻ ልናገር ነው። እኔ በዚህ ዘመን እንደዚህ አይነት አይን አውጣነት በጣም ይገርመኛል ሳስበው። በእውነት ነው የምልህ እና ግብፅ ራሷ ከኢትዮጵያ ጋር እኮ መከራከር ያለባት ግብፅ ብታውቅ አልሲሲ እና ህዝቡ መከራከር ያለባቸው ከኢትዮጵያ ጋር ሳይሆን ከእግዚአብሔር ጋር ነው። እግዚአብሔር ነው እኮ የባረካት ኢትዮጵያ። እግዚአብሔር ነው እኮ አባይን ከላይ እንዲሆን ያደረገው። እነሱ ልቦና ቢኖራቸው እዛ ይሰጣቸው ነበር እኮ ውሃ። ለምንድን ነው ምንድን ነው ማድረግ የሚፈልጉት? አሁን ይሄ እግዚአብሔር የሰራውን ስራ ለዘበቁ ይዝጋል። በቃ ከእግዚአብሔር ጋር ይነጋገሩ። እግዚአብሔርን ጠይቁ። እግዚአብሔር ነው ለኢትዮጵያ የሰጣት። ይሄን ምን አድርጉ ነው የሚሉን። ባለስ በሰጠን ደግሞ እንጠቀማለን። ይሄን አንድ ነገር። ሁለተኛ አገጮ አሁን ራሱ የረበሸውን ሰላም እያለ እንደገና ይለም ጀምራው ሰላም ቁጭ ብሎ ሲበጠብጥ የነበረ ሰላም የነሳው እንደገና አሁን ተመልሶ ዞሮ መጥቶ ሰላም ስጡን። እኔ እኮ በጣም ይገርመኛል። ቼካ ላይ ሰኛ ያደረገው እሱ፣ መድኃኒት እንዳይደርሳቸው ያደረገ እሱ። በዚህ ግቡ በጽዳ ነገር ያለ አባቱ የሰጠውን ጨርቅ ቆራርጦ ለየክልሉ ለየክፍለ ሀገሩ የሰጠውን እንትን እሱን አንግቦ
እኔ በጣም ይገርመኛል። አንዳንድ ጊዜ አስቡም እንደ እነዚህ ሰዎች የሌባ አይነት ደረቅ የሚባል ነገር በእውነት በጣም ይገርመኛል። በዚህ ዘመን የእሱን እድሜ በቃ ስታስበው ከሱ እድሜ ጀምሮ ነበር ማለት ነው ግብረ ገብነት እየጠፋ ያመጣው ኖ ከሱ እድሜም በፊት አለ ሲሰርቁና ሲዋሹ የነበሩ መሪ ተብለው እንትን ላይ የተቀመጡ ከዛም ጊዜ ጀምሮ ነው ግብረ ገብነት እየጠፋ ያመጣው ውሸት እየጎላ ያመጣው። ሳስበው ይገርመኛል። ይሄ ብዙ እንትን መሰራት የሚፈልግ ጉዳይ ነው። በጣም ይገርመኛል። እና ራሴ የሰራኸውን ያመጣኸውን የነሳኸውን ሰላም ስጡን እያልካት ለምን በልልኝ። አመሰግናለሁ። ቴንኪው አመሰግናለሁ። ህዝቡ ደስ የሚለው ነገር አውቋል። አሁን ህዝቡ ጠቅላላ አውቋል። ማወቅ በሚገባው ደረጃ አውቋል። ከህዝቡ ውጭ እሺ በየሶሻል ሚዲያ ላይ ልባን ወገኖች ሶሻል ሚዲያ ላይ የሚሰጡ ኮሜንቶች አሁን ገብታችሁ ብታዩ ምናምን እያሉ ከየት አምጥተው እንደሚሰይሙት አላውቅም። ስማቸው ባልሆነ ገብተው እንትን የሚሉ የሚኮምቱ አማሮች አይደሉም ፈጽሞ። ራሳቸው እኮ ሻቢያዎች ናቸው እኮ ነገርንበታል እኮ ሻቢያ ናቸው እኮ ፕሮፋይላቸውን ቀይረው ምን ብለው ስማቸውን ቀይረው ሲፈልጉ በሙስሊም ስም በምናምን እያደረጉ የሚሰሩት እነሱ ናቸው፣ ሻቢያዎች ናቸው። ማንቃት ያለብን እዚህ ላይ ነው። ማንቃት ያለብን ደግሞ እዚህ ላይ ነው። በጣም መንቃት አለበት። የአማራ ኮማች አይደለም፣ የአማራ ተወላጅ አይደለም እንደዛ የሚኮሚቴ ያለው የሚሰራውን እያየ እንዴት አይነት ኮሜንት ነው እንደዛ የሚሰጠው? እና እሱ ላይ ንቁ ለማለት ነው። አመሰግናለሁ። ቴንኪው አመሰግናለሁ። በሚዲያ ላይ ነግሬያቸዋለሁ። አማራ መስሎ ብያቸዋለሁ፣ አስተምሬያቸዋለሁ። እሱ አማራ መስሎ ኦሮሞ ሲሳደብ ከሰማ ኦሮሞ አይደለም። ኦሮሞ መስሎ አማራ ሲሳደብ ከሰማ ኦሮሞ አይደለም። ይህን በደንብ አስተምሬያቸዋለሁ። የኦሮሞ ህዝብና የአማራ ህዝብ በፍቅር እየኖረ መሬት ላይ ብታዩዋቸው በፍቅር እየኖረ ያለ አሁን ፐርፐዝሊ መጥቶ ለምሳሌ ኦሮሚያ ክልል ላይ አማራዊ ቦታ ይለዋል። አሁን የአርሲውን ፖለቲካ በጣም ይጦሽ ነበረ። የሞቱት ግን አጋጣሚ ሆኑ የኦሮሞም የአማራም ብሔረሰቦች ናቸው ቤተክርስቲያን ላይ የሞቱት። እነሱ አማራ ብቻ ሞተ ብለው ድራማ ሊሰሩ ነበር፣ ሊያጫውት ነበር የነበሩት። ምንም አልተሳካላቸውም። ገዳዮቹም እንደሆኑ በደንብ ህዝቡ ያውቃል። ኦሮሞ አማራን አይገሉም፣ አግብቶታል እኮ አብረው እየኖረ እኮ ነው። ይሄ ነው ትልቁ ጨዋታቸው፣ ይሄ ነበር። እሱን አክሽፈነዋል። የለም ያልነቃ ብቻ ነው የሚከተለው እንጂ ብዙ ማህበረሰብ በደንብ አውቋል። አሁን እዛ ላይ በደንብ ተደርገው ገባል። ሚዲያ ላይ ስለዚህ ነው አሁን ቲክቶክ ላይ ሲሰዳደቡ ሰማላችኋል። አንዱን ይሰድበዋል። ማት ህዝብ ነው የሚያያቸው። እነዛ በሙሉ አንዱ ጨዋታ ነው፣ አንዱ ስታይ የትግል ስታቸው ነው። እዚህ ላይ በደንብ ጥንቃቄ አድርጉ። በደንብ አስተምሬያቸዋለሁ፣ ነግሬያቸዋለሁ። እሱ ላይ ነው አወርነስ የምሰጣቸው። አሁን የምነግራቸው እሱ ላይ ነው። ከዛ ውጭ ያለው ነገር ምንም አታስቡ። መሬት ላይ ስራውን ሰርተን ጨርሰናል። ማህበረሰባችን አውቋል። መንግስትም አይኑን ገልጧል። ስለዚህ ከሽፏል። ፖለቲካው ሙሉ በሙሉ ነው የገደለው። ምንም የነንኩሮን መጨረሻ አሁን ሰሞኑን ጠብቁ። ልክ 66 እንዳሳየዋቸው እሱ 60ዎች እንዳሳየዋቸው ይኸው ደግሞ አሁን ጠብቁ። ሁሉም ቋንቋ ይቆራ ቋንቋ ነው። ሁሉም ይመጣል፣ ይሰክናል። ስለዚህ ኦልሞስት እየጨረስን የመጣ ነው። አሁንም ማስተዋል ይጠይቃል። አብሶ መጸለይ ያስፈልጋል። እኔም ከአንተ ነው የተረዳሁት ሻቢያ በአማራ ስም እንደሚጫወታው። ስለዚህ እሱ ላይ ጥንቃቄ አድርጉ እና ሌላው ምንም እንደሌለ የምታውቁት ይኸው ወፍ የለም እኮ ጨዋታው አለ አየር ላይ እንጂ መሬት ላይ የሰከነ ይወጣል። የኑሮ ውድነት አለ፣ አዎ። ስራ አጥነት አለ፣ አዎ። የቤት እጥረት አለ፣ አዎ። የዚህ ሁሉ ባለቤት ሻቢያዎቹ ናቸው። ኑሮን ያስወድዱት እነሱ ናቸው። ነጋዴዎቹ እነሱ ናቸው። ዘይት የሚደብቁት እነሱ ናቸው። ስኳር የሚደብቁት እነሱ ናቸው። ባለገንዘቡ ገንዘብ ዶላር የሚመርዝሩት እነሱ ናቸው። ይሄ ሁሉ አሁን እየተሰራበት ነው ያለው። ጠብቁ፣ ትንሽ ጊዜ ታዩታላችሁ መጨረሻ ውጤቱ። ስለዚህ ይህንን የኢትዮጵያ ሕዝብ አስተውለህ አዳምጥ፣ አስተውለህ እይ። መንግስት አቅም በፈቀደ መስራት የሚገባው ነገር እንዲሰራ እያደረግን ያለ ነው። እንዲሰራ እያደረግን ያለው አሁን በግብር ላይ በምናምን ላይ ጫጫታ አለ። አዎ አለ፣ እየሰማን ያለ ነው። ሁለት አይነት አለ። ሆን ብሎ መንግስትና ሕዝብ እንዲጣላ የሚሰራው አለ። ያ ደግሞ ወደ ሲስተም በሚገባበት ጊዜ ይቆማል። ነገ እኮ ገቢዎችን አታይም።
ስልክ ነው በስልክ ነው ልክ እንደ መብራት አሁን ስልክ አለ የምትናገረው ወደፊት እኮ እንደዛ ነው የምትሆነው። የሰራውን ያገኘውን ከመንግስት ጋር ነው የምትነጋገረው። አለቀ በቃ። ገቢዎች አታክ ምንም የታጠቅ መብራትን ልክ አሁን ከፍለ ከመብራት ጋር እንደማትገናኙ ውሃን ከፍለ አሁን ቤት ኪራይ ድሮ የነበረውን ጣጣ አስቡ። ዝም ብላችሁ ቤት ኪራይ ለመክፈል ጣጣ፣ የቤት ኪራይ ኪሳራ ጣጣ፣ ስንት ጣጣ ነበረው። አሁንስ ሲስተም ቤት ኪራይ ስልክ ላይ ነው ቁጭ አድርገህ የምትከፍለው። ቀንን ታውቀዋለህ፣ ይወስዳል። ቀንን ታሳለፋለህ፣ ትቀጣለህ። አውቀህ ነው የምትገባው። መብራትም እንደዚሁ ነው፣ ስልክም እንደዚሁ ነው። አሁን ሌሎች መሰረታዊ የሆኑ ገቢዎች ሲስተሙ እየተዘረጋ ነው ያለው። ሞሶቦን ብቻ አትዩታው፣ ትልቅ ስራ እየተሰራ ነው። አንዱ ዛሬ የመስተዳድራዎቻችን ዛሬ ያሉት እንግዲህ 10 ምናምን ቀን ፈጃው እነዚሁ ነገር ሊታደሱ ነው። የቤት እጥረት ጉዳይ እመነኝ እያንዳንድ የቤት ባለቤት ወደ ሳይሆን በግድ ነው የምትሆነው፣ በግድ ተገደ ነው የምትሆነው። እመነኝ እኔ ነግራቸዋለሁ። ኦቪድ ሪል ስቴት ብያቸዋለሁ ባለፈው ታስታውሳላችሁ። ኦቪድ ሪል ስቴት 3D በአፍሪካ የመጀመሪያውን ትልቁን ሂውጅ ዘመናዊ ማሽን የመጣው ወፍ እንኳን ጎጆ አላት ብለን የታገልነው እያንዳንዱ ባለቤት ይሆናል። ግን ምንድነው በራችንን እንዝጋ። እድገታችን አስፈርቷቸዋል፣ አካሄዳችን አስፈርቷቸዋል። የት እንደምንመነጠቅ ያውቃሉ። ከዛ ሊጎቱትን ነው ከነ ችግራችን እችን ሀገር ይሄ መንግስት ይዘን እናልፋለን። እዚህ ላይ ቆርጣችሁ ነው ማስመሰልባችሁ። እንዴ ጫማ እኮ ተበልቷል እኮ ሀገር ልታድግ እኮ። ምሳሌ ነግራችኋለሁ። ኮሪያ መንግስት መጨረሻ አጣብቂኝ ውስጥ ገባ፣ ወጣ በህዝቡን ምን ላድርጋል? በቃ አሜሪካን ያክል ዕዳ አለብን፣ ዕዳው ኢንተረስቱ የሆነ ነው፣ መክፈል አልቻልንም። በዚህ በኩል ምን እናድርጋለን? ምን የኮሪያ ህዝብ ያደርገው? በቃ እኛ የአንድ ወር ደሞዛችንን መንግስት ተጠቀምበት፣ ወርቃችንንም ይሄው፣ ሀብላችንንም ይሄው። በቃ በዚህ ችግር መንግስት ስናያን አንተ ስትኖር እኮ እኛ የምንኖረው። እኛ ባዶ ወዳችን ሳንበላ አንድ ወር ከቦን እንኖራለን ብሎ ለአንድ ወር ለመንግስት ሁሉ ነገር ሰጡት። ወርቃቸውን የጋብቻ ወርቃቸውን ሳይቀር ሸጦ ይሰጠዋል። ከአንድ ወር በኋላስ ሄደ መንግስት ኮሪያ ሄደ፣ በቃ ተሻገረው። ከዛስ በሚቀጥለው ችግሩ ልክ እንዳለፈ ደሞዛቸውን በጥፍ አሳደገው። በጥፍ የ50 ሺህ ብር ደመወዝተኛ 100 ሺህ ብር አደረገው። የ10 ሺህ 20 ሺህ ብር አደረገው። በአንድ ጊዜ ተመልሶ መጣ። አንድ ወር ግን ሰፈር አደረገው። እንደዚህ መስዋዕትነት ይከፈላል። ጫማ ሱሪ እኮ ተበልቷል አገራቶች ላይ። የህይወት መስዋዕትነት ያለ ነው። ካለ መስዋዕትነትም ድል የለም። በምትሰማው ሞት ሁሉ ፖለቲካ ሆነብህ፣ አጀንዳ ሆነብህ፣ እየቀየሩ ሲያስጮሁ ሲያስለፈልፉ ሲነግዱብህ የምትሰማ ከሆነ አይሆንም። እንደዚያ ነው ሀገር። እንደዚያ እንኳን እንደዚህ 130 ሚሊዮን ህዝብ ያላት ሀገር ይቅርና አገራቶች 5-10 ሚሊዮን ህዝብ ያለው መኖር አይችሉም። ኤርትራ እኮ 3 ሚሊዮን ህዝብ አይሞላም። ለምን ነው ሰላም ያጡት? 3 ሚሊዮን ህዝብ ነው ኤርትራ ህዝብ አይሞላም። አሁን ከረንትሊ አስመራ ውስጥ ያለ ህዝብ 1.5 ሚሊዮን ህዝብ ነው አሁን ያለው ከረንትሊ የአንድ ቀበሌ ነዋሪ ማለት ነው። ኤርትራ ውስጥ አሁን የሚኖሩ ህዝብ ነው ማለት። ለምን ኤርትራ ሰላም አጡን? ለምን ጠግባ አይወጡም? 130 ሚሊዮን ህዝብ ያላት ሀገር ነች ያለችው። ብዙ ችግሮች አሉ። ስለዚህ ይሄንን ከግንዛቤ ይውሰዱ። ማስተዋል ሲወሰዳችሁ አብስታችሁ ጸልዩ። የኑሮ ውድነቱን እዚህ መጥተው ኑሮ ውድነትን ተውት። ይሄ በኑሮ ውድነት የሚበላ ምናምን የሚባለው ፖለቲካ እሱን በቀደም አስተምራችኋለሁ፣ አሳይቻችኋለሁ፣ በተግባር አሳይቻችሁ። ውሸት ነው፣ ውሸት ነው፣ በፍጹም ውሸት ነው። መሬት ላይ ያለው ነገር ማንም ጾሙን አያድርም። ኢትዮጵያ ውስጥ የፈለገበት ቦታ ብትሄዱ ኢትዮጵያ ውስጥ ትልቁ ሀብት የያዝ ነው። ያንን ካልቸር ይዘናል። አልተሸጠብንም። እሱ ካልቸር አብሮ መብላት፣ አብሮ መጠጣት፣ አብሮ ማልቀስ፣ አብሮ መደሰት፣ ይሄ ባህል ኢትዮጵያ ውስጥ አለ። ኮሎኒ ቢሆን ኖሮ ያ ባህላችን አልነበረም። አየህ፣ ኮሎኒ ያለመሆናችን ምግብ ቤት እኮ እየበላህ እኮ ተከፍሏል ይላል። ማን እንደሚከፍል እኮ አታውቅም። ስትበላ ስገባ እኮ እንብላት ይላል እኮ። እዚህ ጋር ሌላው ዓለም ላይ የለም ይሄ። ኬንያ የለም ይሄ ባህል። ኬንያ ባልና ሚስት ታክሲ ውስጥ ገብተው እሷም የሱን ነው የምትከፍለው፣ የራሷን ነው፣ እሱም የሱን ነው የሚከፍለው። ምግብ ቤት አብረው ገብተው እሱም የሱን እሷም የሷን ነው የሚከፍሉት። ሼሪንግ የሚባል ነገር አለ። እዚህም ሀገር ብትመጣ እንደዚሁ ነው ያለው። አሜሪካን ብትሄድ ይሄ ስቶ ነው ያለው። ስለዚህ አሁን ፕሮዳክሽን እየገባ ነው ያለው።
ምርት እንደ ጉድ እየተመረተ ነው ያለው። አሁን የቀነሰ ያለው ለዚህ ነው። አይታችኋል። ከ130 ብር ነው ሽንኩርት ዛሬ በ25 ብር ገዢ ያጣው። 25 ብር ከ130 ብር 25 ብር ነው ሽንኩርት የሚሸጠው። 30 ብር ነው የሚሸጠው ሽንኩርት የሚሸጠው። ጤፍ ከ16,000 ብር ነው ዛሬ 10,000 ብር እየተሸጠ ያለው። አየሁ። ሁሉም ነገር አሁን ቦታውን ይዛል። አሁን ነገርኳችሁ። ከዚህ ከሚቲንግ ከስብሰባ ከጨረሱ በኋላ ደግሞ ምን አይነት ሪፎርም እንደሚሰራ ታዩታላችሁ። ምን አይነት ሪፎርም እንደሚሰራ ስለዚህ ትዕግስት አድርጉ። እቺ ለውጥ እንዳትመጣ ነው የሚታገሏችሁ፣ የሚያሳብዷችሁ፣ አጀንዳ የሚሰጧችሁ። ተወሏችሁ። የለም አለም እኮ አለ እኮ መጥቶ ያበሳጯችኋል። እንድትበሳጩ መብራት የቆጠረ በ1,000 ከሆነ 5,000 ብር ብሎ ይሄዳል። ያ ሁሉ ሲስተም ይቀየራል። ያ ሁሉ አሁን መብራት ኃይል ከመብራት ኃይል ጋር ማትገናኝ አምጥቶ ነው የሚገጥምልህ። አንተ ራስህ የቆጠረን ታውቃለህ፣ ራስህ ነው የምትከፍለው። እዛ ወይ ካርድ አለ፣ በካርድ ነው የምትሞላው። ያ ሲስተም ይዘረጋል። አትሄድም፣ መብራት ኃይል አትጨቃጭቅም። በራስህ በአቅም በገንዘብ መብራትን ትሞላለህ፣ በገንዘብ ትጠቀማለህ። ያ ሲስተም ይዘረጋል። ስለ መብራት የምትማረር በሙሉ መብራት ታሪክ ይሆንባል። አይታል ኢሚግሬሽን አይታችኋል። ኢሚግሬሽን አለ። ኢሚግሬሽን የት ነበር ህዝቡ የነበረው? 48 ሰዓት እየወጣ ስለ ኢሚግሬሽን ነበር የምናወራው እኛ እዚህ ላይ እየወጣ አልነበረም። ከደላላው አንስቶ እስከ ዘበኛው ድረስ ነው ገንዘብ የምትከፍለው። እስከ ዘበኛው ኢሚግሬሽን ዘበኛው ድረስ ደላላውን አልፈ ገንዘብ ሰጠ፣ ዘበኛውን አልፈ ገንዘብ ሰጠ። ቢሮ ውስጥ ገባ፣ ሌላ ገንዘብ ይጠብቃል። ከ602 ወደ 670 ስትገባ ብር ይጠብቃል። አንጎልህ ዞሮ ነው ገንዘብ ተጨፍጭሞ። ዛሬ ያለ ኢሚግሬሽን እሱ ህዝቡ የት ድረስ ነው የነበረው? እንደ ኢሚግሬሽን ግቢን አልፎ ፖስታ ቤት አሳት ክሮስ አድርገን ነው ወረፋ ያለው። ድንጋይ አስቀምጠ ነው ወረፋ የምታደርገው። ወረፋ በራሱ ገንዘብ ነው። ዛሬ ኢሚግሬሽን ያለ የለም። ጠዋት ገብተህ ዘኔክስት ዴይ ፓስፖርት ይዘህ ትሄዳለህ። ሲስተሙ ነው የሚያናግረው። ከሰውም ጋር አትነጋገርም። ሲስተሙ ነው የሚያናግረው። ገንዘብ ራሱ በስልክ ነው የምትከፍለው። ዋሸውን እስኪ ዋሸ በዚህ ጋር ይሄን ሲስተም እየመጣ ነው ያለው። ነገ ከመንግስት ጋር የሚያማርር ከመንግስት ጋር የሚያበሳጭ ስራዎች ሁሉ ይቀየራል። እስከዛ ድረስ ግን ችግሮች አሉ፣ በደንብ ይኖራሉ። ስለዚህ ዞሮ ዞሮ ምንድነው እኛ ፍቅሮች ነን፣ ባህል አለን፣ ካልቸር አለን። ኢትዮጵያ እስክትፈርስ ድረስ አናርፍ ብለዋል። እኛ ደግሞ ኢትዮጵያ አትፈርስም ብለናቸዋል። በሁለቱም መልኩ እኛ አለን። ቦኮ ሃራምን አንዴ ባገኘውና ፕሮግራሜን ብዘጋ ደስ ይለኛል ቢያነሳ። ቦኮ ሃራም በምንም ታምር ከሻቢያ ጋር እንዋጋም አሉ። አብረን ሆነ ትናንትና ሲያስደስተኝ ነበር የነበረው። ከሻቢያ ጋር እንዋጋም አብረን። አንተ ዝም ብለን የምታወራው ተጣላሁት። እኔ ግባ አልኩት፣ ይተዋጋ አልኩት። ከሻቢያ ጋር ፋኖ አዋጥቷል ወታደር፣ እናንተም አዋጣችኋል አልኩት። አላዋጣንም አለ ቦኮ ሃራም። አላዋጣንም አለ ቦኮ ሃራም። ትላንትና ደውዬልህ ለምን አላነሳህም ስልክ? ቦኮ ሃራም እንግዲህ የጃልማሮ ተጠሪ ነው። ጃልማሮ አገር ቤት ላይ ያለው ወጣ የሚባለው ምንድን ነው? ለድርድር ተቀምጧል የሚባለው አሁን ስንት ጦር ሰጣችሁ ለሻቢያ? ወታደር አዋጣችኋል እናንተ ወይስ ፋኖ ብቻ ነው ያዋጣው? ሻቢያ እኮ እንፈልገዋለን። ልክ እናስገባዋለን እኮ እኛ ስንት ዓመት እኮ ያደረገን ነገር እኮ ለዚህ ደረጃ ሆነ እንዲበቃ እኮ ያደረገ እሱ። እዛ ነበራችሁ እኮ እናንተ ቤዛችሁ እኮ እዛ ነበር አለ። ምን እዛ እኮ ነው ሰው እኮ ከሀገር እንዳይወጣ ኦሮሞን በዘር ያያላ እዛ ራሱ ኦነግ ራሱ እኮ የኦነግ ውስጥ እኮ ዘርነት እኮ ያወጣው እሱ ነው። አዎ ብዙ ሰዎች ይሞቱ ነበረ። ብዙ ኦሮሞ ልጆች አሩሲ ለብቻ ሀረርጌ ለብቻ ወለጋ ምናምን እያለ ባለጌ ስንት አባቶቻችን ያለፉበት ድርጅት እኮ ሻቢያ እኮ ጥላታችን ነው። አይ ራሱ አንድ ትልቅ ነገር ነው። እናንተ ሻቢያ ጋር ነው። እኔ ሻቢያና እኛ አሁን ተስማለንገር ጥላት እንትን ጥላት ገባ ሁሉ ጊዜ ፈርሰት የምታይበት ጥላት ነው ያስፈልጋል። እኛ አሁን በአካሄድ ነው የምንለየው። ለሀገራችን ሻቢያ እናውቀዋለን እኮ እኛ ላይ ይጠቅመናል ያግዘናል ብለን ሄደን እኮ እዛ እስር ቤት እናስቀምጣል።
አዎ አይ ሲወራ እዚህ ሻዕቢያ አሁን የሚዋጋው የፋኖና የኦላ ሸኔ እንትን ኦነጎችን ይዞ ነው ሰራዊት ይዞ የሚዋጋው በአፋር በኩል ብሎ ሲሉ ትናንት ከአንተ ጋር አወራንና ትናንት ላይፍ ሰራሁበት እዚህ ጋር እንዴት ታምነዋለህ አሉኝ። እንዴ እሱ እኮ የጃልማሮ ምክትል እኮ እሱ ነው ቋራም ነው። የፋኖ እንኳን ያው ሊመለስ አልችልም። ፋኖ የራሱ ድርጅት እንትን አላቸው። እነሱ መጠየቅ ትችላለህ። አንተ መቼም ታገኛቸዋለህ። ግን እኛ ኦላ እንደዚህ ነገር ውስጥ አይገባም። ኦላ ማለት እንትን ነው። እኛ ኦሮሚያ ውስጥ ነው፣ ችግራችን ኦሮሚያ ውስጥ ነው። ኢትዮጵያ የሚያገባን ነገር ላይ ከኛ እንደኛ ሀሳብ የሚያስቡ ሰው ጋር መስማማት እንችላለን። ግን እስከ ለጊዜው ምንም ነገር እንትን የለንም። እኛ ግን ወያኔና ሻዕቢያ ጠላቶች ናቸው። ከመከላከያ ጋር አውረን ነው የምንመጣቸው። በአንድ በኩል ነው ተጫውተውባቸዋል እኮ እንዴ ኤርትራ ውስጥ እኮ እንዳለ የኦሮሞ ልጆች እኮ ያለቁት እኮ ኤርትራ ውስጥ በቁም እኮ በጉድጓድ ውስጥ ይቀብሯቸው ነበር። በቁም ነገርኩ እኮ የዘር ያመጣብን እኮ እሱ ነው። ኦሮሞ ውስጥ እኮ መጀመሪያ ዘር አልነበረም አለ። አሁን ምንድነው የነበረው? ማዕከላዊ ኮሚቴ ውስጥ የቱም ከአሩሲም ከወለጋም ከሁሉም ከዱሩም ጀምሮ ማዕከላዊ ኮሚቴ ውስጥ ይደረጋል። ግን ኦነግ አንተ እንትን ነው ብለህ አንተ የጉማ ምናምን ብሎ ያከፋፍለ እንደ ሻዕቢያ ባጀት አውጥቶ ነበር። የኤርትራ ደህንነት እንደዛ ነገር ማለት ነው። ኦበበንቴ ያጫውቶኛል። ኦበበንቴ አስመራ ነበረ እና በጣም ብዙ ከኦበበንቴ ጋር የነበሩ የትግራይ ድንገት ሄዱ ይሞታሉ። የት እንደሚገደሉ እንኳን አናውቅም፣ አያውቋቸውም። በቃ ከሄድክ በቃ ሄድክ ነው በቃ ሻዕቢያ ይገላል። መሰልጠኛ ላይ እኮ ከዛ ወጥቶ እኮ በሰው እርሻ ሲያርስ ነበረው። ምን አይነት ሰውዬ እኮ ነው። ይሄ ሰውዬ መባረር እኮ ለኤርትራ ህዝብ ራሱ በጣም እንትን ነው፣ መክፈራ ነው፣ ማገዝ ይባላል። ወያኔ ደግሞ ባትሪ የቆመበት ባትሪ ድርጅት እንደዚህ የሽማግሌ ድርጅት እኛ እኮ አሁን አልሐምዱሊላህ እና ኦሮሚያ ውስጥ እኮ እኛ እንደፈለግ እኮ ዛሬ እኮ ሐረርጌ ላይ እኮ ሐረርጌ አልገባንም ነበረ። ያለፈው ዓመት ላይ 2 ዓመት አሁን ሐረርጌ ውስጥ ስንት ቦታ ነው ባለፈው። እሺ ለምን ትገላላችሁ እናንተ? ለምን እንደምትገሉት እናንተ ንጹሃን ለምን ትገላላችሁ? ለምን እንደ ቤተክርስቲያን ትገላላችሁ? ንጹሃን ትገላላችሁ? መኪና ታስቆማላችሁ? ታቃጥላላችሁ? ለምን ይሄን ታደርጋላችሁ? የአሩሲውን እስኪ ንገረኝ። የአሩሲው እኮ ለኝ እኮ ተገብራቸው ላይ ብዙ መሬት ነው አላቸው። መሬት በቤተክርስቲያን ተይዞ ትልቅ መሬት ይዘዋል። ያን እነሱ ደግሞ መሳሪያ አላቸው። መሳሪያ ከኛ ጋር ተዋቀሳሉ። መሳሪያ ካስቀምጡ አነካቸው። እኛ መሳሪያ ያለው ሰው ማንም አነካም። እነዚህ መሳሪያ ያላቸው ናቸው እኮ ቤተክርስቲያን ያሉት ለምን ይሞታሉ? መሳሪያ አላቸው። መሳሪያ ማሰጥ አለባቸው። እዛ አካባቢ እኛ ያለነው መሳሪያ ያስቀመጠ ሰው ማንም ሰው አይነካም። አልገባኝም። እኔ የማወራው ነው ንጹሃኑ ቤተክርስቲያን አካባቢ ያሉት ለምን ይገደላል? ቦታንም ታውቃለህ፣ ምን እንደምሰራ ታውቃለህ። ይሄ ንጹህ ሰው ማንም ሰው አይመጣም። እኛ የብልጽግና ሰው እንኳን ንጹህ አልመጣም። እናውቃቸዋለን። መጀመሪያ የብልጽግና ራሱ ከሆነ መጀመሪያ እንደውልበታለን ወይም ደግሞ ሚሴጅ ልክለታል። ይህ ምሰራ ስራ ላይ አድብ መሳቂያ እምቢ ያለው ጭንቅላት ላይ ይመጣል። ወላ ይሄ ነው ሌላው። ስለዚህ መንግስት ናችሁ ማለት እኮ ነው እናንተ ራሳችሁ። መንግስት አረስ እንዴ ነው ለምን ውጭ ሀገር መከራዋ ተቃጠለች እኮ ወርጥ አበደ። እሺ ሸካ ላይ ምናምን ባለፈው አርሲ አካባቢ ብዙ ሸካ አካባቢ ላይ እንደዚህ የሚሉ ሰዎች አንድ ሄክታር በቤተክርስቲያን ስም የተያዘ መሬት አለ። እዛ ውስጥ ደግሞ እኛ ያው ታውቃለህ ያለም የኛ እንገባለን፣ እዛ ውስጥ እንገባለን። ጋሻ የጋራ ነገር ነው። ይሄ ደግሞ እነሱ የኛ ነው ይላሉ። ይሄ ነው እኮ ችግሩ። የሚመጡት በዛ ምክንያት ነው እንጂ ዝም ብሎ ቤተክርስቲያን እንዳያቆነ ነው ቤተክርስቲያን የሚያስተምር ሰው ማንም ሰው አይመጣም። እኛ ውስጥ እኮ ክርስቲያን ልጆች አሉ። እንደዚያ ነገር አይደረግም። ይሄ ለምን መሰለህ ፕሮግራም ላይ አሜሪካ ተቀምጠው በዩቱብ ላይ የሚጫወቱት እነኝህን አትስባቸው። እነኝህ ወሬ ልጆች ናቸው። አሁን ቦኮ ሃራም እንዴት ትላለህ? እኔ አሁን ሰላም አምባሳደር ሆኜ ተሹሜያለሁ ታውቃለህ እኮ። ስለዚህ አሁን ሽማግሌ ሆኜ ሁሉንም ሰብሰብ አድርጌ ብናወራ እንዴት ይመስላል? ሽማግሌ አይቻልም ኢትዮጵያ ውስጥ። ሽማግሌ እኮ እኛ ሶስተኛ ወገን ነው የምፈልገው እኮ እኔ ሶስተኛ ወገን ነኝ። በቃ ሌላ ማለት ሶስተኛ ወገን
እኛ በክላሽ ነው ሁሉም ነገር በክላሽ ነው። እኛ አሁን ጉልበታችን ጠንከር ብሏል። እንደዛው ደግሞ ቆንጆ ነገር መኮት ነገር ነው የሚፈልገው። ጥያቄያችን አሁን ከፍ እያለ እኮ ምንድነው አሁን የመጨረሻ ጥያቄያችሁ? መጨረሻ እኛ ኢትዮጵያ ዲሞክራሲ ትውድ ኦሮሚያ ይሰጣል ነው በቃ። ኦሮሚያ አውት ኦፍ ኢትዮጵያ የሚለው ይመለከታችኋል እናንተ? የኦሮሚያ አገር እንድትሆን ብቻ ከኢትዮጵያ መገንጠል ትፈልጋላችሁ? ኧረ አይደለም። ኖ እንደዛ ነገር የለብንም ነው በቃ። እኛ ትማልን ጋር ኢትዮጵያ እንዴት ኦሮሚያ ከኢትዮጵያ ትገነጠላለች? እንደዚህ አይነት ሀሳብ የለንም። ስለዚህ ስለዚህ ጀዋር ወድቋል ማለት ነው። በቃ እንደ አንድ ቻርጅ የተበላበት ሰውዬ እኮ እስኪ ጃልማሮን አገናኝ በእናትህ እንደው በቃ እሱ ከባድ ነው። እሱ ቀጠሮ እንደዚህ ሰው ባያገኝ አልመሰለም እኮ በቃ ንገረውና ኮርዳይት ይፈልጋል ብሎ እናገናኝ። ማንን ካለገባ ያለ እኮ እኛ አሜሪካ ካለገባ ያለ 2-3 ካለገባ ያሉ ነጃት አለች እኮ አገናኘኛ አንተ ታገኛቸዋለህ እንዴ? ከፈለክ አንተ ራሱ እንዴት ታገኘኛ? አንተ ማንም ምን ያገኘኝ አልሲሲ እንዴት ነው ግን? ተው በቅኛ እኮ የባሪያ ነገር ተውልኝ። እሺ በቃ ለማንኛውም ሰላም አውርዱ፣ ሰላም ፍጠሩ፣ ሰው አትግደሉ። እኛ ከኢትዮጵያ ጋር መነጋገር እንችላለን። ከባዳ ጋራ በምንም ታምር ብልጽግና እንደፈለግን እንጥላኝ ከባዳ ጋር እንስማማ። በቃ ለማንኛውም እኔ እገባበታለሁ ግድ የለም። ስንት ብር ተሰጠንኛ እኮ የአባይ ቦታ ሄዱና ፈረዱ። ስንት ነገር ተሰጠንኛ። ስንት ነገር አሁን ከስንት ነገር አሁን ለምሳሌ እኛ እኮ አስቸጋሪ ነገር ከመጣ እኮ እኛ ከመከላከያ ጋር አብረን እኮ ነው የምንገጥማቸው እንደ ወያኔና ኤርትራ ባለጌዎች። ቴንኪው እሺ፣ ቦኮ ሃራም አመሰግናለሁኝ። እሺ በዚህ አጋጣሚ 2 ቦኮ ሃራሞች አሉ ታውቃላችኋል። አንደኛው ቦኮ ሃራም የግብጽ ቃል አቀባይ የነበረው ነው፣ ወጥቷል። አሁን ከግብጽ ወጥቶ ሌላ ቦታ ነው ያለው። ይሄኛው ሁለተኛው ቦኮ ሃራሞች ናቸው። ይሄ ደግሞ የጃልማሮ የቅርብ አቀባይ ነው እና እዛ ጋር ያለውን ነገርም እየተነጋገርን ነው፣ እየተካተልን ነው ያለነው። ያው ዲፕሎማሲውን እየተጫወትን ነው። ጦርነት አያስፈልግም፣ ንጹሃን አይሞትም። አብቹም የሚለው ነው ኑ ወደ ጠረጴዛ እንምጣ ነው የሚለው። እናውራ ግድ የለም ኑ ወደ ጠረጴዛ እንምጣ ነው የሚለው። ይሄ ደግሞ ታጣቂ ደግሞ አንድ ጫካ ገባ ነው ይለምዳል። እንደዚህ ጋር ራሱ ዝቆ ነው ከገቡ አይወጡም። ግን የሚከፍሉት ዋጋ ቀላል እንዳይመስላችሁ። በየቀኑ ነው የሚጨፈጨፉት፣ አያልቁም። ከስር ይፈለፈላሉ። እና ይሄ ነው ስለሆነ ዞሮ ወደደም ጠላም በዚህም ይሁን በዚህም ዋጋ ያስከፍላል። ግን ኢትዮጵያ ሰላሟን ታገኛለች። እስከዛ ድረስ ግን ያው ልፋት፣ ጥራት፣ ጸሎት፣ ልመና ያስፈልጋል። እንጂ ፖለቲካውን አክሽስምነዋል። ምንም አታስቡላችሁ ነው። የጥማን ጠብቀን ኤጀንት ይሄን ያለው በርቱልኝ። ለማንኛውም ወዳችኋለሁ። ጎላ አሻራችሁን አስቀምጡ ብያችኋለሁ። ጎላ አሻራችሁን አስቀምጡ። እንደነገርኳችሁ ነው። ኮርዳዊት የሚል ገንዘብ ላኩልኝ የሚል ካገኛችሁ ሀከሮች ስለሆኑ ማናችሁም ገንዘብ እንዳትልኩ በእኔ ስም። ይሄን ነው ማድረጋችሁ። ወዳችኋለሁ። ክብር ለሚሰጠው የተለመደ ክብር እንሰጣለን። ቆይታችን ቆንጆ ነበረ። ክብር ለኢትዮ ኤርትራ ህዝቦቻችን። አሁንም እንደ ህዝብ እንወዳችኋለን። ነፃነታችሁን እንታገላለን። አብረናችሁ ነው ያለነው። ነፃ አውጡ ኤርትራውያኖች። ክብር ለዚህ ጀግና ትንታግ አይበገሬ ንስር አሞራ ዛሬ ጎንደር በጃኖ በካባ ላጠቀለቀችው መሪ ከነባለቤቱ አንድ ቁጥር ታደርጋላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋሞቶች በሙሉ አንድ ቁጥር ታደርጋላችሁ። አንዳንድ ሳይፈልግ በተኙበት እየወሰዱ የሚያዋቸው አንድ ቁጥር አድርጉልኝ። በርቱልኝ። ዛሬ እንዲያውም ሙዚቃ ይቅርብንና ለትውልዶቻችን የሚሆን ዘፈን ይህንን ዘፈን ከፍተን ጋብዛችኋለን። በዚህ ፕሮግራማችን እንዘጋለን። ይሁን